አንዳንድ ሰዎች ረሃብ ይችሉና ጥጋብ አይችሉ። አንጎራጉር አታውቅም? አባቴ ድምጻይ ነው ማይዘ። እስኪ ትንሽ አንጎራጉር። ትቼው እረኝነቴን እሷን ሳይ። በጣም በተለየ ሁኔታ የምትወደው ሙዚቃ አለ ከህይወቴ ጋር ይገናኛል የምትለው? አንድ ያጫሉ ኦልማንኬ የሚል ሙዚቃ አለው። ለባለቤቱ ነው የሰራው። ለራቼ ፈተና ምንድን ነው? ፈተና እንዴት ነበር ያለፈው? አንዳንድ ጥያቄዎች የእውነት ነው የሚከብዱኝ። በህይወት ተስፋ ቆርጠህ ታውቃለህ? በደንብ አውቃለሁ። ራስ ስለማጥፋት ያሰብኩባቸው በጣም ብዙ አጋጣሚዎች አሉ። እኔ ማለት አለኝ የምለውን ነገር ሁሉ ያጣው ሰው ነበር። በህይወት ተስፋን የሚያሳጣው ገንዘብ ማጣት ምናምን ብቻም አይደለም፣ ህልምን ማጣት ነው። ራቼ ልጅነቱ እንዴት ነበር? ሰፈር ውስጥ የማን ነው ቆንጆ ነበር መባለው ነው። እንደምታገኛት ልብህ ያምን ነበር? ሀዊን ፈልጌ ሰብስቤ መጥቼ ካላገኘኋችሁ እኔ የአዲስ ልጅ አይደለሁ። እናቴን ወሰደ፣ አባቴን ወሰደ፣ ወንድሜን እህቴን ነጠለኝ። ማታ 2 ሰዓት ላይ መኪና የመግዛት ሀሳብ የለኝም። ማታ 3 ሰዓት ላይ ውሰደው አለኝ። ራቼ ይህን ሁሉ ተከታይ ያገኘው ዝም ብሎ ከመሬት ተነስቶ የሚመስለው ሰው አለ። ስኬቱን የጨረሰ ሰው ነኝ አልኩ ያኔ። ራቼ ሱስ ውስጥ ኖሮ ያውቃል? ቢራ እንደዚህ በህይወቴ የጠጣሁት አዲስ አበባ መጥቼ ነው። ራቼ ቲክቶክ እንዴት ነው የሚገልጸው? ትልቅ እድልን ይዞ የመጣ በጣም ትልቅ ፕላትፎርም ነው። በጣም ከፍተኛ ገቢ በማግኘት ትታወቃለህ እና እንደዛ ሳገኛለሁ ብለህ አስበህ ነበር ወይ? ጠብቄ ነበር። ጌሙ ከመጀመሩ በፊት የኔ ጌም ላይ 100,000 ሰው ይመጣል ምናምን ስል ይቀልዱብኝ ነበር። ጓደኝነት እንዴት ነው የሚገልጸው? ብዙም ጓደኝነት ላይ ብዙም አይደለሁም እኔ። እንደዚህ በቀላሉ ማገባ አይመስለኝም። ከቻላችሁ ከሰው ሁሉ ጋር በሰላም ሰላም ውድ ተመልካቾቻችን እንደምን ከረማችሁ? ዛሬ እንግዲህ እጅግ በጣም የምትወዱትን ቲክቶክ ላይ በጣም ብዙ ፎሎወርስ ተከታይ ያለው እንዲሁም ደግሞ የተለያዩ በጎ አድራጎት ላይ የምታውቁትኝ አሁን ደግሞ ዳጎስ ባለ ገንዘብ የተለያዩ ማስታወቂያዎች ላይ ያየነው ነው። ራቼ ተስፋዬን እንግዲህ እዚህ ስቱዲዮ ጋብዣለሁ። ራቼ አክብረክ እዚህ ስለመጣህ እጅግ አድርጌ አመሰግናለሁ። እንኳን ደህና መጣህ። እንኳን ደህና ቆይሽ። አንቺ አክብረሽ ስለጠራሽኝ አመሰግናለሁ። ቴንኪው ራቼ። የሚገርም ነገር አሁን እያስተዋወቅኩኝ እንዲሁም ድምፅ አይልል ነበር። በጣም የምትሰራቸው ሙዚቃዎች ማለት ዘፋኝ እስከምትመስል ድረስ ነው። ሰዎች ሊፕሲንኮቹ እና መንገድ ላይ ያላጋጠመ በጣም ከህይወት ጋርማ ይገናኛል ይሉኛል። በጣም ለምሳሌ ስለ ስብራት ራሱ የሚገልጽ አይነት ዘፈን ላይ ስሰራ እኔ ራሴ አንዳንዴ ምን ነገር በህይወቴ እንድተክጃለሁ እላለሁ እና እንደዛ ይመስላል። ድምፃዊ ብለሽ ነበር ልልኩ ነበር። ድምፃዊ ራቼ ላይ እኔ በጣም አያቸዋለሁ እና አንደኛው የመጀመሪያው ነገር በቃ እንዳልኩክ በቃ በጣም ነው ፐርፎርም የምታደርገው ዘፈኑን እና አክቲንግህ ምናምን የሆነ ፊልም አክተርን ትመስላለህ፣ ሙዚቀኛ ምና እንዴት ነው ተከርተህ ታውቃለህ? ግን እንትን ነኝ እኔ አክቹዋሊ እንደውም ብዙ ጊዜ ላይቭ ላይ እንትን እላለሁ እኔ ለፍቅርና ለአርት የቅርብ ተጠሪ ነኝ እላለሁ እንደቀልና የክሬቲቪቲ በጣም አድናቂ ነኝ። ቢሆን አሁን ብዙ ሰዎች ሙዚቃ ቢሰሙና ሙዚቃውን በጣም ይሰሙታል እና ሙዚቃው ምንድን ነው የሚለው ብትያቸው በጣም ይወዱታል፣ ይሰሙታል፣ ግን አይነግሩሽም፣ አያውቁትም። እኔ ግን ልክ ሙዚቃ ስሰማ በጣም ነው ግጥሙን የምሰማው እና ልክ ሙዚቃውን ሰምቼው ግጥሙን ስወደው ሀሳቡን በጣም ስወደው ኢቭን ከቃላቶቹ ባሻገር ያለውን የሙዚቃው ላይ ያለውን ሀሳብ በጣም ነው ውስጤ ውስጥ ማስበው እና ልክ በዛ ሙዚቃ ልክ ቪዲዮ ስሰራ ፊል ነው ማደርገው ማለት ነው። አሁን ደግሞ ላስት ታይም የሆነ የሰራሁበት ማሬ የሚል ሙዚቃ ነበርና በጣም ብዙ ሰዎች ያንተ ነው እንዴ እስኪልኝ ድረስ አዎ ሁሉንም ነው የምልህ። እኔ አሁን በጣም ብዙዎቹን አይቼ ይሄ ነገር የራሱ ነው መሰለኝ እላለሁ እና ፊሊንጎችም ይጋባሉ። ቋንቋው ራሱ ሳይገባ ሀዘንህን አሁን ለምሳሌ እኔ ኦሮምኛ ሚውዚክ እየሰራ ዜማውንና አንተን ፊትህን እያየሁ ምናምን በቃ ላዝን የሆነ ነገር ልስቅ ምናምን እንችላለን እና ታጋባለህ በጣም ስሜት። መጀመሪያ እኔ ጋር ስለሚጋባ ነው። እኔ በጣም ነው የምቀበለው። ልክ አርቲስቱ የሆነ ነገር ያለውን ሰምቼው እንትን ስለው እኔ በጣም ስለምቀበለው አንዳንዴ ጓደኞቼ ሊሰለችው ላይ ይችላሉ። ወይ አንተ ልጅ ግን አንድ ነገር ስትወድ ይሉኛል። ጓደኞቼ የሆነ ነገር ስወድ ስልችት ነው ማድረጋቸው። ሰው ላይ ነው የምትቆየው። በጣም ደጋግሟለሁ። ከዛ 10 ነው ማብራራላቸው እና ቋንቋውን እኮ እንችላለን እኛ ይሉኛል። ኖ ቆይ እናንተ ያልገባችሁ ነገር አለ ምናምን ብዬ አስረዳቸዋለሁና እኔ በጣም ስለምቀበለው ለሰው ሳቃብል ጎበዝ ነኝ ማለት ነው። አዎ በጣም መሀል ላይ ነው ምስክር ነኝ። ውስጥ ነው የምታስቀምጠው። በጣም በተለየ ሁኔታ የምትወደው ሙዚቃ አለ ከህይወቴ ጋር ይገናኛል የምትለው? ቱ ቢ ኦነስት ከህይወቴ ጋር የሚገናኝ ሙዚቃ የለም፣ ግን
እንዳልኩሽ ሙዚቃዎችን ሳዳምጣቸው እኔ ራሴ አንዳንዴ ከህይወቴ ጋር ይገናኛሉ እንደ ምናምን እላለሁ እና ያጫሉን ሙዚቃዎች አብዛኞቹን በጣም ነው ደጋግሜ ሰምቻቸው በደንብ እንትን ብያቸዋለሁ እና አብዛኞቹን በጣም ነው ወዳቸው። በተለየ ሁኔታ ይሄ የምትለው ሙዚቃ አለ? በተለየ ሁኔታ ይሄ ምለው አንድ ያጫሉ ኦልማንኬ የሚል ሙዚቃ አለው። ለባለቤቱ ነው የሰራው እሱ ሙዚቃ እና በጣም ነው የምወደው። በጣም የባለቤቱን ውለታ እንዴት ነው ውለታሽን የምከፍለው ነው የሚለው ዘፈኑ እና በደጋግሜ በጣም የምሰማው ሙዚቃ በጣም የምወደው ሙዚቃ ነው። በተለየ እሱን ሙዚቃ እኔም በጣም ይገርመኛል። አክቹዋሊ አንዳንዴ ሙዚቃዎች ባይዜ የትኛው ሙዚቃ ሲተረጎም ፐርፌክት ሀሳቡ በአንጻራዊነት ያንሳል። ግን ጠቅልዬ ዘፈኑን መተርጎም ሳይሆን ሀሳቡን በጣም የሚወዳት በጣም ብዙ ክፉ ቀኖቹን ያለፈባት ፍቅረኛ አለችው። ክፉ ቀኖቹን ሲባል የምታውቁትን አይነት ክፉ ቀን ሳይሆን በጣም ከባድ የሆነ ክፉ ቀኖቹን ያለፈባት ፍቅረኛ አለችው እና በዛ ክፉ ቀኖቹ ሁሉ ውስጥ አብራው ለነበረች ኢቭን ከዛ ጨለማ ባሻገር ስላለ ብርሃን እንኳን አብራው ያየች ሚስቱን ከዛ ጨለማ አልፎ ነው የሚያመሰግናት እና በጣም የሚገርመው እንዲያረግሽልኝ ብቻ አይደለም ይላት። አንዴ ምን ይላታል? አንቺ የፍቅር ጀግና ይላታል። ቃሉ ኤግዛክትሊ የፍቅር ጀግና አይደለም። ኢትስ ላይክ ለፍቅር ታግሎ ያሸነፈ ሰው ለፍቅር ወሬር ነገር ይሄ የፍቅር ታጋይ ይላታል እና ጎተጃለ ላይ ይላታል እሷን። ከዛን ደግሞ የኔ ሁሉን አዋቂ ይላታል። ከዛን ደግሞ የኔ ዘመኑን መሳይ ይላታል። ዘመኑን መሳይ ሚንስ ኢትስ ላይክ ቀኖች መጥፎም ሲሆኑ እነዛን ቀኖች አዋቂ፣ ቀኑን መስሎ ነዋሪ፣ ቀኖቹን አሳላፊ። ከዛን ደግሞ ቀኑን ደግሞ ጥሩ ሲሆን ጥሩም ደግሞ ሲሆን ያንንም አንዳንድ ሰው እኮ አይችልም ታውቂያለሽ። እውነት አንዳንድ ሰው ረሃብ ችሎ ጥጋብ አይችልም። አንዳንድ ሰው እውነት እሱም እኮ ብቃት ይፈልጋል። አንዳንድ ሰዎች ረሃብ ይችሉና ጥጋብ አይችሉ። አንዳንድ ሰዎች በጣም ችግርን ይችሉና ከዛን ደግሞ ተድላና አይችሉ። እሷን ግን አንቺ ሁሉን አዋቂ ይላታል። ሁሉን አዋቂ፣ ሁሉን ቻይ፣ ሁሉም ያምርብሽ እና ይገርመኛል አንዳንዴ እሱ ዘፈን በደንብ እየገለጽኩት አይደለም እና እንዲህ እያለ ነው የሚገልጻት። ከዛን ይሄን ሁሉ አንቺ እንደዚህ አንቺ እንደዚህ አንቺ እንደዚህ አንቺ እንደዚህ ይላትና ይሄን ሁሉ ካላት በኋላ እኔማ ምን አቅም አለኝ? በምን ውለታሽን መልሳለሁ? ኑሪልኝ እንጂ ሌላ ምን እላለሁ ይላታል። በጣም ዲፕ በጣም ሃጫሉ ለባለቤቱ ዘፈን። ዜማውን በጣም ደስ ይላል። በጣም ዜማው አንዳንዴ መድረክ ላይ ራሱ ሲጫወት በጣም ብዙ ሰዎች ትርጉሙን አላውቀውም፣ ግን ዜማውን በጣም ደስ የሚል ነው። በጣም አንተም የገለጽከው ዲፕ ነው ቋንቋው በደንብ እና ሰዎች ብዙዎች ለሚወዷቸው ሰዎች በሙሉ ሲጠቀሙትም አያለው። በጣም ስፔሻሊ ሰርግ ላይ አሁን እንደውም ሰዎች ሰርግ ላይ እኔ እንደውም አንዳንዴ ሰርግ ላይ ምናምን ልክ ሲከፈት ትክክል ነው ግን እላለሁ እና ሰዎች በደንብ ወደውታል ሙዚቃ። በጣም በደንብ ወደውታል። ራቼ እንግዲህ እንዴት ነው ድምፅ ትሞክራለህ? ድምፅ ላይ እስከዚህ አንጎራጉር አታውቅም? እኔ ደፋር ነኛ። እንደ ድምፄም አንጎራጉር የለብኝም እኮ ግን ደፋር ስለሆን ሰው ምን ይለኛለም ስለማላቅ አንጎራጉራል። አባቴ ድምፃዊ ነው ማይዞ። ከዛ መጥቶብህ ነው ብዬ ልጠይቅህ ነበር ቅድም። ትንሽ ከአባትህ የወረስከው ነገር አለ? አባቴ እኔ በጣም ልጅ እያለሁ ነው ያለፈውና ግን በጣም ይሄ የህልም አይነት እንትን አይ ነበር ቤት ውስጥ ሲዘፍን ከጓደኞቹ ጋር ምናምን። ከዛን እነሱ ሆራ አምቦ ባንድ የሚባል አለና የዛ ባንድ መስራች ከሚባሉ አባላት መካከል ነው እና ይዘውኝ ተሸክመውኝ ምናምን ሲሄዱ ትንሽ ብልጭ የምትል ነገር 5 ዓመት 4 ዓመት እያለው ነው ያለፈው ህይወቱ። በጣም የህልም የምትመስል ትዝታ አለኝ። ምናልባት ከዛ የመጣ ነገር ይመስለኛል እኔም ፍላጎቱ ግን ከዛ የመጣ ነው እንዳለ ደግሞ ድምፅ በቃ ምንም ድምፅ የለም። እስኪ ትንሽ አንጎራጉር ለመፍረድ ይቅር ካልካይ አክቲንጎችህም ይሄ የኪነ ጥበቡ ነገር
አንድ አይቻለሁኝ ኢንተርቪዎች ላይ አባትክ ድምፃዊ እንደነበረ አይቻለሁ እና ከዛ የመጣ ነው። ለዛም ነው ድምፅ ላይ እንዴት ነህ ካለህ ብዬ የጠየኩት ለዛ ነው። ራቼ እንግዲህ ራቼን ስናስብ ካየሁትም ባክግራውንድህን ሳጠናም አንተንም ላመጣ እዚህ ሳስብ ብዙ ታሪኮችህን አይቻለሁ እና የእውነት የጥንካሬ ምሳሌ ሆነክ የምትቀመጥ ሰው ነክ እና ልጅነቱ አለ ያሳለፍካቸው በጣም ከባባድ የህይወት ጊዜዎች አሉ እና ለራቼ ፈተና ምንድን ነው? ፈተና እንዴት ነበር ያለፈው? በጣም ከባድ ጥያቄ ነው። ባይዜ ለምን እንደሆነ ታውቂያለሽ? አንዳንድ ጥያቄዎች የእውነት ነው የሚከብዱኝ። እኔ ባይዜ ስኖር ፈተናዎቹ ፈተና እንደሆኑ አላውቅም ነበር። እኔ እየኖርኩ ነበር ለመቆየት ማለት ነው። ገብቶሻል? አሁን ነው ፈተና እንደነበሩ ማውቀው እኮ። ለመቆየት ነበር ምኖረው እኔ። ገባሽ? ላይክ ያው መኖር ትፈልጊ የለ ሰው ስትሆኝ ይሄኛውን ሳልፍ ሌላ ምናምን አይነት የሆነ ይሄን ልለፍ አይነት አይደለም፣ ልኑር ነበር። ይሄ ሰርቫይቫል አለ አይደል? እና ለካ የሚታለፉ ፈተናዎች ነበሩ እና ላይክ ፈተናዎቹን እንደዚህ ያለፍኳቸው ማለት አልችልም። አሁን አንዳንዴ ሳስበው አንዳንዴ እኔ ራሱ እንዳለፍኳቸው እጠራጠራለሁ። እንዴ እላለሁ እንደዚህ ከሆኜ ነበር ልና ከዛ ለካ ፈተናዎቹን እያለፍኩ አልነበረም፣ እኔ እየኖርኩ ነበር። አሁን አንዳንድ ጊዜ አሁን አንተ ኑሮውን ለማስቀጠል ነው፣ እኔ አሁን መኖር ስላለብኝ ኑሮዬን ለማስቀጠል ነው እየሄድኩ የነበረው አልከኝና ይሄ ደስ የሚል ሀሳብ ነው። ተፈትነህበት የተፈተንክ እንደሆነ ራሱ እየገባህ አልነበረ። ግን አንዳንድ ጊዜ አይተህ ከሆነ በቃ የሚጥሉ ፈተናዎች ይመጣሉ እና ሰዎች እንዴት ነው የሚያልፏቸው? ተስፋ የሚያስቆርጡና በህይወት ተስፋ ቆርጠህ ታውቃለህ? በደንብ አውቃለሁ። ተስፋ ቆርጬ አውቃለሁ። ባይዞ እኮ ህይወት አለመውደቅ እኮ አይደለም፣ ፈተናዎቹን አለመውደቅ አይደለም ህይወት። እንደዛማ ከሆነ እኮ አለመውደቅ ከሆነ ከባድ ነው፣ አይቻልም። ከወደቅሽ በኋላም እኮ ሌላ ደግሞ መነሳት ነው። ገብቶሻል? ስለማያልቅ ማለት ነው። የሆነ ነገር ካልገደለሽ፣ ለምሳሌ የሆነ ነገር ሞክረሽ ያ ነገር እስትንፋስሽን ካላቆመው ዜር ኢዝ አ ቻንስ ማለት እኮ ነው ደግመሽ እንትን ለማድረግ። እና በጣም ብዙ ተስፋ የሚያስቆርጡ ሁኔታዎች ፉል ኦፍ ነበሩ እንጂ ፉል ኦፍ በጣም። በምን አለፍካቸው? የዛን ሰዓት በምን ነበር የምታልፈው? ለምሳሌ ስታዝን፣ ሲደክምክ፣ አንዳንድ ጊዜ ሳይገባን የተለያየ ቦታ ላይ ሆነክ እንኳን በየአጋጣሚ በየህይወት ሌቭሉ የሚያደክሙ ነገሮች ይመጣሉ ህይወትክ ላይ። ተስፋ እንኳን ባትቆርጥ ድክም የሚል ጊዜዎች ይኖራሉ እና እነዛን ድካሞች በምን አለፍካቸው? በጣም የሚገርምሽ እኔ እንደዚህ ስለ ተስፋ መቁረጥ በጣም ልንገርሽ። እንደዚህ የሰፈራችን ገበያ ነው እና ገበያ ማለት ሽንኩርት ምናምን ይሸጣል። የሽንኩርት ገለባ ላይ እንደዚህ ተኝቼ ወደ ሰማይ እያየው በጣም እርሊ ኤጅ ነው የምልሽ እግዚአብሔርን የምሰድብበት ጊዜ ነበር። እውነት በእግዚአብሔር ፊት ነው የምነግርሽ። የምሰድብበት እኮ ስልሽ ምን ብዬ እንደሆነ በነግርሽ ትደነግጫለሽ። አንተ ምናምን እያልኩ ማለት ነው። ገብቶሻል አይደል? ግን አንዳንዴ መቀጠልም ስላለብሽ እንትን ነው። ምን መሰለሽ የስሜት መዋዠቆች ይኖራሉ አይደል? ተስፋ መቁረጥ ውስጥ ትገቢያለሽ። በዛ ውስጥ ደግሞ መነሳት ደግሞ አለ። መኖር ስላለብሽ፣ መቀጠል ስላለብሽ፣ እግዚአብሔርን በውስጥሽ ያስቀመጠው ህልም ደግሞ ስላለ ከእግዚአብሔር እርዳታ ጋር እና እንደዚህ አይነት ሁኔታዎች ነበሩ። በዛ ሁሉ ውስጥ ግን ዜሮ ዘ ድሪም እኔ ውስጥ ከልጅነቴ ጀምሮ ሰፈር ውስጥ አንተ ጉረኛው ነው የሚሉኝ። እኔማ እንዲህ ነው፣ እኔማ እንደዚህ ነው፣ እኔማ እንደዚህ ነው ምናምን ስላቸው ስለነበር እነዛ ህልሞች ራሳቸው ይሁንን ነገር እንዳደርግ ዛሬ ፌል አደርጋለሁ። በጣም ዳውን ሆንና ራስ ስለማጥፋት ያሰብኩባቸው በጣም ብዙ አጋጣሚዎች አሉ። በጣም በእርግጥ ከኔ አቅምም በላይ የሚገርም የእግዚአብሔር ማጽናናት ነበር በህይወቴ ውስጥ እና የሚያጠነክርም እግዚአብሔርም ይመስለኛል። እና በዛ ውስጥ ግን መቀጠል ስላለብሽ እንዳልኩሽ ፈተናን ስለማለፍ አልነበረም፣ ስለመቀጠል ነበር፣ መኖር ስለመኖር ነበር። እና በዛ ውስጥ እግዚአብሔርም በጣም ረድቶኝ ስለነበር ከእግዚአብሔር ጋር
ካልወደቅሽ አይደለም ካላቆምሽ ትደርሻለሽ። ካልወደቅሽ ሳይሆን ካላቆምሽ ልትወድቂ ትችያለሽ። ኤክስፔክትድ ነው። ገብቶሻል አይደል? ህይወት ምን መሰለሽ? ህይወት የሁለት በቃ ተቃራኒ ነገሮች እንትን ነች። ከመሆን ወደ አለመሆን፣ ማደግ፣ መወለድ፣ ማደግ፣ ማበብ፣ መክሰም። ገብቶሻል? ሁለት እንትን አለ በቃ ስኬት፣ ውድቀት which is እንደዚህ የሚሆኑ የሆነ ብልጭታ ነች በቃ። ገብቶሻል? ሶ እነዚህ ሁለት ነገሮች እንደዚህ ናቸው በቃ እንደዚህ ናቸው፣ ሁሌም አሉ። ሶ ካላቆምሽ አንቺ እንደዚህ በሚሉ ጊዜ እዚህ እንደዚህ ነው የምትመጪው ማለት ነው። ገባሽ? if you just keep trying እነዛን ነገሮች ላይ ትደርሻለሽ ከእግዚአብሔር ጋር ብዬ ነው ማምነው። እውነት ነው። መንገድን መቀጠል የሁሉም ነገር ፍጻሜ ነው። አለመድከም አለመውደቅ አይቻልም። እየወደቁ እየተነሱ መቀጠል ነው ትልቁ ነገር። ግን አንተ እንዳልከው በተለይ አሁን ባለንበት ጊዜ በጣም ብዙ ወጣቶች ተስፋ ይቆርጣሉ። አይተህ ከሆነ በጣም ብዙ ኮሜንቶች ላይም በጣም ብዙ ነገሮች ላይም እንደው የሆነ ነገር ከተጻፈ እኔም ልሄድ ነው እኔም እንደዚህ። አንተም ቅድም አንስተው ነበር። ምን አስቆመህ ግን? አሁን አንተ ሞክረህ ታውቃለህ ራስህን ለማጥፋት? እኔ ወንዝ ሁሉ ቃ የሚባል ወንዝ አለ እኛ ሰፈር፣ በጣም ብዙ ሰዎችን ምናምን ክረምት ላይ የሚገል ወንዝ ሄጄ የሆነ ድልድይ ላይ ቆሜ ራሴን ከዛ ላይ ስለመጥፈጥፈጥ አስቤ አውቃለሁ። እውነት በእግዚአብሔር ፊት ነው የምነግርሽ፣ በእግዚአብሔር ፊት ነው የምነግርሽ። በጣም እኔ ማለት አለኝ የምለውን ነገር ሁሉ ያጣው ሰው ነበርኩ። እውነት ነው የምልሽ፣ እውነት እግዚአብሔርን መስደብ ጋር የደረስኩ ሰው ነበርኩ። እኔ ሰዎች ተስፋ ሲቆርጡ ሳይ ለምን ተስፋ ቆረጡ አልልም እኮ which is አንዱ የህይወት እንትን ነው። ሁሉም ሰው እኮ በህይወቱ አንድ ጊዜ ተስፋ ይቆርጣል። በዚህ እኮ ተስፋ እንድትቆርጭ የሚያደርግሽ ገንዘብ ማጣት ብቻ እኮ አይደለም። አንዳንዴ ህልም ማጣት በራሱ ተስፋ እንዳትቆርጭ እኮ ያደርግሻል። ተስፋ እንድትቆርጭ ያደርግሻል። አንዳንዴ መድረሻሽን ካላወቅሽ መንገዱ መድረሻ የሌለው መንገድ እኮ ጀምረሽ መሀል ላይ ሴንሳተሽ እኮ ተስፋ ልትቆርጭ ትችያለሽ። በህይወት ተስፋን የሚያሳጣው ገንዘብ ማጣት ምናምን ብቻም አይደለም፣ ህልምን ማጣት መድረሻን ማጣት ነው። ገብቶሻል አይደል? አንዳንድ ሰዎች ከገንዘብ ጋር ብቻ ሲያያይዙት ይገርመኛል። እና ልክ ተስፋ ሲቆርጡ አሁን ሳይ ኮመንት ላይ ምናምን ለምን እንደዚህ ሆኖ አልልም። ሁሉም ሰው ህይወቱ ላይ በአንድ ወቅት ያጋጥመዋል። ኤክስፔክትድ ነው። ለምን እዛ ሲቹዌሽን ውስጥ ደረስኩ ሳይሆን እንዴት ነው ከዛ ሲቹዌሽን ውስጥ መውጣው ነው ትልቁ ቁም ነገር። መውጣት ደግሞ ግድ ነው። አንተ የምትመክራቸው ወይም ደግሞ እንደዚህ ብታደርጉ የምትለው ነገር? የሰው ልጅ መዳረሻ አይኑረው፣ ጅስት መዳረሻ ብቻ አይኑርሽ። እኔ አሁን ለወጣቶች የምነግረው እኔ እንግዲህ ሰው መምከር አልወድም፣ ለመምከር ብቁ ነኝ ብዬም አላስብም። ግን ደግሞ አንዳንዴ ከበቁ ሰዎች ብቻ አይደለም ምክር የሚወሰደው። መብቃት በብዙ መንገድ ነው። እኔ ግን ከህይወቴ የሆነ ለሰዎች ማጋራው ትንሽ ነገር አለኝ እና ከሱ ለመናገር በዛ ሲቹዌሽን ውስጥ ያሉ ሰዎች የመጀመሪያው ጥያቄ ሰው ልጅ ምንድን ነው የምፈልገው? ምንድን ነው የምፈልገው? እኔ ምንድን ነው የምፈልገው? ምንድን ነው? ገንዘብ ነው የምፈልገው? ምን ማድረግ ነው? በጣም ስኬታማ መሆን የምፈልገው? የሆነ ግብ ይኖረው ሰው እዛ ስሜት ውስጥ መጀመሪያ እሱ በጣም ክሊር ይሁን። ግቤ ምንድን ነው? ሀብታም መሆን ነው which is በጣም ጥሩ ግብ። ሀብታም ስሆን ምን ንግድ ነው የምሰራው ወይ ምን? በጣም ክሊር የሆነ ግብ ካለው ሰው ዛሬ በጣም ከትንሽ ነገር መጀመር ነው በቃ። የዛሬ 1 ወር ላይሆን ይችላል፣ የዛሬ 2 ወር ላይሆን ይችላል፣ የዛሬ ዓመት ላይሆን ይችላል፣ ኢቭን የዛሬ 10 ዓመት ላይሆን ይችላል። በዛ 10 ዓመት ውስጥ ግን ያ ሰው ካላቋረጠ የዛሬ 20 ዓመት ይሆናል። ይሄ እንትን አይደለም በቃ የተፈጥሮ ግዴታ ነው። ባይዜ የሆነ ሰው መጥቶ አይደለም የሚያደርግለት። የሆነ ሰው የሆነን ነገር በጣም ከፈለገ በጣም ከሄደበት አለማግኘት አይችልም። ለምን? ማን ሊያስቆመው ይችላል? እዛ ላይ ቀን በቀን እዛ ላይ እየሰራ ከሆነ ቀን በቀን እየሞከረ ከሆነ ዋይናት? ለምን? እንዳልኩሽ የጊዜ ገደቡ ልዩነት ሊኖረው ይችላል እና ክሊር የሆነ ድሪም ያስፈልጋል መዳረሻ። ከዛን ዛሬን መጀመር፣ ዛሬን በጣም ትንሽ በምትመስል ነገር በፈርስት አክሽን በጣም በጣም ኢምፖርታንት ነች። ባይዘይ የመጀመሪያው እርምጃ በጣም ትንሽቱ
ግን ትንሽ እንደዚህ ከዛ እኔ እንደዛ ነው በመሀል ላይ በሚፈጠሩ ነገሮች አለመደናገጥ ወይም ደግሞ አልደረስኩም ገና ነኝ ብሎ አለማሰብ። ቅድም ያነሳኸው እኔ በጣም የወደድኩትኝ ነገር አለ። ምንድን ነው ያልከው? መኖር አለብኝ። በቃ ለመኖር ብቻ ነበር የምኖረው። ስለዚህ ፈተናዎቻችንን አንዳንድ ጊዜ ተሻግረን እያሰብን ተሻግረን በጣም ብዙ ወደፊት እናስባለን እና ለዛ ይመስሉኛል ቀድሞ ዛሬ ላይ የሚገሉ ደስ የሚል ሀሳብ ነው ያነሳው። እንግዲህ ራቼ ለመምከር አልበቃም አልክ ቅድም፣ ግን በጣም ብዙ እኔ እስከማውቀው በጣም ብዙ ፈተናዎችን ያለፍከው ማለት በልጅነት ሰው ደግሞ ህይወቱ አይደል የሚሰራው በህይወት ልምዱ በኑሮ ነው። አንዳንድ ሰው አንብበህ ሀዘንን ታውቃለህ፣ አንዳንድ ሰው ኖሮት ያውቃል ሀዘንን፣ ችግርን፣ ኑሮ፣ መስራትን፣ ማጣትን፣ ማግኘትን እና ካለን ነገር ነው የምንመክረው፣ ካለን ነገር ነው የምንሰጠው። እድሜ ብቻ አይደለም መካሪ የሚያደርገው። ራቼ እንግዲህ ልጅነትህ እንዴት ነበረ? ኃላፊነት በልጅነትህ የገባብህ ይመስለኛል እና ራቼ ልጅነቱ እንዴት ነበረ? የኔ ልጅነት ትንሽ ባይዜ ሙቪ የሚመስል አይነት ልጅነት ነበረኝ። እኔ በጣም አስቸጋሪ፣ አንዳንድ ነገር በጣም ሁሌ ይገርመኛል። አሁን ደግሞ በተለይ በጣም እየገረመኝ ያለው ነገሮች ግን ሲወሩ እንዴት ቀላል ናቸው አይደል? ለምሳሌ አሁን በጣም ይገርመኛል ሁሌ እውነት። ለምሳሌ ጀስት አስቢ፣ ማታ እኮ እንትናን ፈነከተው which is ቀላል አሁን ስናወራው ለተፈነከተው ሰው የሆነ ነገር መታው ደማ it was በጣም ፔንፉል፣ ሲሰፋ ነበር። ከዛን ደግሞ በሰው የመመታት እንትኑ አለ፣ የሆነ ኢጎ አለ፣ የሆነ ነገር አለ፣ የስሜት እንትኑ አለ። ለሱ በጣም ከባድ ነው። ለኔና አንቺ ግን ዝም ብለን በቃ አውርተን የምናልፈው። ኢቭን እሱ ራሱ ቢያወራው ያ ሰውዬ ትላንት እኮ እንትና ፈነከተኝ አየሹ፣ በጣም ቀላል ነው እኮ ኦኬ ተፈነከተ። እና አንዳንድ ነገሮች በጣም ቀላል ናቸው አሁን ሳወራቸው፣ ሲወሩ በጣም ቀላል ናቸው። እና አንዳንዴ በጣም ይገርመኛል። እኔ ያለፍኩት አይመስለኝም። አሁን ቁጭ ብዬ ሳስብ ሁሉን ነገር የረሳኋቸው ነገሮች ሁላ ነበሩ። እና ከዛን ከሰፈር ወይ ከአምቦ የሆነ ሰው አግኝቶኝ ራቼ የሆነ ጊዜ እኮ እንደዚህ ሆነክ ሲለኝ ወይኔ በእግዚአብሔር ይህንንም ማለፍ ያለው እላለሁ። እውነቴን እኮ ነው የምልሽ። ለካ እንደዚህም ደግሞ ሰርቼ ነበር እላለሁ። ከዛን ቆይ እንዴት ነው እኔ እንደዚህ አይነት ጤነኛ አይምሮ ያለኝ እስካሁን እላለሁ። እውነት እኮ ነው የምልሽ ጌታ፣ እንዴት ነው እንደዚህ እንደ ሰው ልጆች ማሰብ የቻልኩት? እንዴት እንደዚህ አይነት ጤነኛ አስተሳሰብ ኖረኝ? እንዴትስ እንደዚህ በቃ ልቤ እንደዚህ እግዚአብሔር እንዴት ልቤን እንደዚህ በዚህ ሁሉ ነገር ውስጥ ጠበቀላለሁ? ለምን ሰው ያስተዳደጉ ውጤት ነው አይደል? አሁን ያለን ማንነት ያደግንበት ማህበረሰብ፣ ቤተሰብ ያስተዳደጋችን ውጤቶች ነን። እና የአንድም ዛፍ ደግሞ ቀና ማማር መሰረቱ ችግኙ ላይ ነው አይደል? ችግኙ ትንሽ ፈቅ ካለ መሰረቱ እሱ ስለሆነ እና መጽሐፍ ቅዱስ እንኳን ሲናገር ልጅህን ትንሽ ሳለ በአንተ መንገድ ምራው ሲያድግ ከዛ ፈቀቅ አይልም። ትንሽ ሳለሽ በራሱ መንገድ የሚመራሽ ማንም ሰው ሳይኖር ቀና መሆን እንዴት ይቻላል? እና በጣም ይገርመኛል። እነዚህን ሁሉ ለምን እንደምነግርሽ ታውቂያለሽ? ከጥያቄሽ ወጥቼ ልጅነቴን መግለጽ ስለማልችል፣ አስቸጋሪነቱን ምናምን መግለጽ ስለማልችል፣ እሱን መግለጽ ስለማልችል በአንድ ፓኬጅ ምን አድርጎሽ መሰለሽ? ኢቭን ጤነኛ መሆን ያው ጤነኛ አይምሮ መያዜ፣ ከሰው ጋር መኖር መቻሌ፣ መግባባት መቻሌ፣ እንደዚህ ማውራት መቻሌ ምናምን እግዚአብሔርን አመሰግናለሁ። ፊልም ማድረግ ትችያለሽ ፔኑ ምን ያህል እንደነበር በዚህኛው ቃል ምን ያህል ከባድ እንደነበር ፊልም ማድረግ ትችያለሽ አይደል? ከባድ ነው በጣም እዛ ነው ማለት ለመጠየቅም አሁን እንዳልከው ነው። አንዳንድ ጊዜ ስታልፈው አለፍከው ነው። አንተ አሁን እንዳነሳኸው ትላንትና የሆነበት ሰውና እኔ እናንተ ስናወራው ቀላል ነው። ከዛ በኋላ ማለት ያሳለፍካቸው ህይወቶች ምን ያህል ከባድ እንደሚሆኑ በልጅነት ኃላፊነት መሸከም። ወንድም ካብሮክ ነበረ፣ ታናሽ ወንድም፣ እህትህም አብረህ አልነበረችም። ግን የእህትህም ናፍቆት አለ፣ ናፍቆት፣ ቤተሰብ ማጣት፣ ወንድምህን ለማሳደግ ኃላፊነት ውስጡ በጣም ብዙ ስሜት ያለው ይመስለኛል። እና በዛ ነው ልጅነትህ እንዴት ነበር ብዬ ሳስብ እኔ ራሴ ልጅነቱ እንዴት ነበር ብዬ ሳስብ
ዝም ብዬ የማስበው ለመኖር ራሱን ብቻ አይደለም ወንድሙንም ለማኖር የሚጥር ከዛ ሀዘን አለበት፣ ናፍቆት አለበት እና ትንሽ ከባድ ህይወት ያሳለፍክ ይመስለኛል። እና ለዛ ነው ስለ ልጅነት እስኪ እናውራ ያልኩክ። በጣም ከባድ ነው። በጣም አባቴ ገንዘብ ነበር እና ሰፈር ውስጥ የማን ነው ቆንጆ ነበር መባለው። እኔ አሁን ስቲል ድረስ ሰፈር ውስጥ ስለኔ ስለ ልጅነቴ ምናምን ይወራል። በቃ የሆነ አባቴ ትንሽ ዘመናዊ ቢጤ ነው እንዳልኩሽ፣ አርቲስት ነገር ነው። ፀጉሬ የሆነ በጣም ትልቅ ነው። ፀጉሬን እንደሆነ ነገር ያደርገኛል። በጣም በቃ ኔት ነኝ ምናምን። ማን ነው ደግሞ ይሄ ምናምን መባል ልጅ ነበር። የማን ልጅ ነው ደግሞ ወይ እንዴት ነው ምናምን። እውነቴን እኮ ነው የምልሽ። እውነት በቃ ሰፈር ውስጥ በቃ እንደው የሁሉም ሰው ሻማ ያዥ እያደረጉ እንደውም ያሰቃዩ እንደነበር ሰምቻለሁ። እና አሁን ያለኝን ገጽታና የእሱን ገጽታ ብታዩ ሰማይና ምድር ነው ምናምን። ፈረንጆች በእኛ ሰፈር እያለፉ የማን ነው ልጅ እንውሰደው ምናምን ብለው ምናምን መጥተዋል ቤት። ከዛን ኮምፕሊትሊ ፋዘርም ሲሞት ምናምን ተገላቢጦች ደግሞ ሆኖ ምናምን እናቴ የቤት እመቤት ነች ምናምን። እሱ ሲያልፍ እሷ ሚዝረብል ሆነ ኦልሞስት ላይፋችን። ከዛን እሷም በጣም እኛ ደግሞ በፊት የለመድነው አይ ቲንክ ቅብጠቱ ነበር ምናምን። እሱ በደንብ ነበር እንትን የሚለና እሷን በጣም አሰቃየናት። በጣም እኔ እንደው አሁን አስታውሳለሁ በቃ ሁሉም ነገር በግድ እንድታመጣ ሳደርጋት በግድ በጣም አሰቃየዋት እሷን። እኔ በደንብ አስታውሳለሁ። እልኸኛ ነኝ በጣም። የሆነ ነገር ጠይቄ ያ ነገር ካልመጣ 2 ቀን ምግብ ላልበላ እችላለሁ። ስቃይ ታደረግናት እና ወደዛ ላይፍ ገባን። ከዛን እሷም ደግሞ አለፈች። የፋዘርን በደንብ አላውቀውም ህመሙንም ምኑንም። 5 ዓመቴ 6 ዓመትም አልሆነኝም። የእሷ በጣም ከባድ ነበር። አንዳንድ ሰዎች ቤተሰብ ማጣት ገንዘብ ብቻ ይመስላቸዋል። ምን ይበላል፣ ምን ይጠጣል ምናምን። የሰው ልጅ በረሃብ የመሞት ፕሮባቢሊቲው በጣም ሬር ነው። በተለይ ከተማ ውስጥ ገብቶሻል። በረሃብ የመሞት ፕሮባቢሊቲው በጣም ሬር ነው። ጎዳናም ወጥቶ ይኖራል። ግን እሱ አይደለም። ግን ለሊት 9 ሰዓት ላይ መሸ ቤት ግባ የሚልሽ ሰው ከሌለ ችግር ነው። ገባሽ? ለምሳሌ ብርድ አስሎሽ ወይ ብርድ አሞሽ ወይ የሆነ ነገር አሞሽ ወይ ይሄ ነገር ከፋ እኮ ሐኪም ቤት መሄድ አለበት የሚልሽ ሰው ከሌለ በጣም ችግር ነው። ገብቶሻል? ትምህርት ቤት ሂድ የሚልሽ ሰው ከሌለ በጣም ትልቅ ችግር ነው እኮ። ለምን በቃ በራስሽ የመሄድ ፕሮባቢሊቲሽ በጣም ሬር ነው። እስቲ ዛሬ ምን ተማርክ የሚልሽ ሰው ከሌለ በጣም ትልቅ ችግር ነው። እና ገንዘብ ብቻ አይደለም በቃ አይምሮ ላይ የሚያመጣው የራሱ ተጽዕኖዎች ነበሩና ያንን ቤተሰብ ማጣት ስሜቶቹን በደንብ በቃላት ማስቀመጥ ስለማልችለው በጣም ቀለል እያደረግኩ ብየነገርኩሽ ያለሁት። ምን የፈለገ በሞክር ቁጭ ስለማላደርገው ግን በጣም ከምልሽ በላይ ከባድ ነበር። በጣም ከምልሽ በላይ ከባድ ነበር። ከዛን ደግሞ እናቴ ካለፈች በኋላ እህቴን በጣም ነበር መወዳት። በጣም ነው መወዳት። በመልክ እኔን ትመስላለች። እኔ ብቻ አልነበረም፣ የሰፈር ሰው ሁሉ በጣም ነበር የሚወዳት። በቃ ደስ የምትል የሰፈሩ ድምቀት፣ ይሄም ያም የሚሸከማት በቃ ይህ በልጅነቱ ብልጥ ሰው ታውቂያለሽ፣ ዋይዝ የሆነች ስትሮጥ ደስ የምትል ስትስቅ ደስ የምትል አብረሻት ስትጫወች የምትውይ የማትሰለች ምናምን ነበረች። እሷንም ድንገት በቃ እንደው ድንገት ምን ባልክ ጠየቅ? የዛን የድንገት እህትን ስታጣት ባይዚ አልተነገረንም ለኛ። የሆነ በጎ አድራጎት ድርጅት ፈለጋት ተባለ። 3ታችንም ሄድን። ከዛን 2ታችሁ እድሜያችሁ አልፏል ተባልን። ወደ ሰፈር ተመለስን።
እሷ እዛው እነሱ ጋር እየኖረች በሳምንት 2 ቀን እየመጣች ታያቸዋለች። እዛ ትማር ተባለ። እሱንም እምቢ እያልን ነበር እኛ። ቆይ እሺ ለማንኛውም አሁን ልብስና ይገዛላት ተባለ። ሰፈር አመጡን። ከዛ ብንጠብቅ አትመጣም፣ ብንጠብቅ አትመጣም። ከሆነ ጊዜ በኋላ በቃ ፈረንሳይ ሀገር ሄዳለች አሉ እና it በጣም ከባድ ነበር። በጣም እና እንደዛ ምናምን ሄደች እሷ። እነዚህን ይመሳሰሉ ነበር። እንግዲህ ከታናሽ ወንድም ጋር ነበር የምትኖረው አንተ? አዎ እኔ ታናሽ ወንድሜ እና አንድ ቤተሰብ ያሳደጋት ልጅ ነበረች እኛ ቤት። ሞሮፍ እኔ ከቤት ወጣ፣ ታናሽ ወንድሜ እዛው ጎረቤት መሆን ጀመረ። እኔ ከቤት ወጥቼ ቪዲዮ ቤት ህንድኛ ምናምን እችላለሁ፣ እኔ ሙቪ ምናምን እንትን ነበርና ቪዲዮ ቤት እያሳየው ግማሽ ቀን ምናምን መማር ጀመርኩ። በዛ መንገድ ህይወት ቀጠለ። እንግዲህ ከዛ በኋላ እህትህን ፍለጋ ጀመርክ። ከዛ በፊት ግን መለያየት ግን ለራችሁ እንዴት ነው መለያየት የሚገልጸው? ህመሙ ማለት አሁን እህትህን ስትፈልግ የወጣቸው ያያቸው ውጣ ውረዶች አሉና መለያየት ምንድን ነው ለራችሁ? ተስፋን እንደምታገኛት ልብህ ያምን ነበር? እኔ ሰፈር እንደዚህ ሰው በተሰበሰበበት አልኩ። እኔ በልጅነቴ የሰፈር ሰው ይጎርራል፣ ሰው ጎርሮ የጎረረው ሁሉ አድርጎ ፎክሮ ይኖራል፣ ራቼን አየን ይላሉ። እንደ የሰፈር ሰው ተሰብስቦ እንደዚህ እኔ እያለቀስኩ እኔ ሀዊን ፈልጌ ካላገኘው ሀዊን አግኝቼ እናንተ ሁላችሁም የእናቴን ጓደኞች ጎረቤት እናንተ በህይወት እያላችሁ ሀዊን ፈልጌ ሰብስቤ መጥቼ ካላገኘዋችሁ እኔ የአዲስ ልጅ አይደለሁ፣ እኔ አልተወለድኩም እላለሁ። እና ሀዊን ሳላገኝ እኔ የራሴ አግብቼ የራሴ ልጆች መውለድ የራሴ ህይወት አይኖረኝም። ሰፈር ውስጥ እንደዚህ ነው የምለው። እኔ በጣም ትልቅ ደረጃ ደርሳለሁ እላቸዋለሁ። እውነቴን ነው የምልሽ፣ እውነት ሁሌ ነው እንደዚህ የምለው። ይህ ጉረኛ እያሉ ይመቱኛል። ኤቭሪዋን ኖውስ ባይ ዘ ዌይ እኔ እንደዚህ ነው መሆነው እኔ እላቸዋለሁ። እኔ በቃ ሁሌ እንደዚህ ነኝ። እኔ ይገርመኛል አንዳንዴ እግዚአብሔር በውስጤ ምን ያስቀመጣል። አዎ ማውራት አላውቅም እኮ እኔ አሁን እንዲህ አደርጋለሁ፣ እኔ እንደዚህ እላቸዋለሁ። እና ሁሌ በጣም ሁሌ ስቲል ሁሉም ይገርማቸዋል። አሁን ሁሉም ይገርማቸዋል። እና እንዲህ እላለሁ እኔ ልጅ ሆኜ ከእግዚአብሔር ጋር እንትን እላለሁ። እግዚአብሔር ሁላችንንም ፈጥሮናል። እናቴን ወሰደ፣ አባቴን ወሰደ፣ ወንድሜን እህቴን ነጠለኝ። አሁን እህቴን ካላገናኘኝ እንደዚህ አይነትማ ይሄ እንደዚህ አይነት ምንም ቅን ፈራጅ ነው አይደል እንዴ ይሄን ያህል ፌር ካልሆነማ የለም እላለሁ። እኔ እግዚአብሔር አለ ብዬ አምናለሁ። ግድ ከእህቴ ጋር ያገናኘኛል። ከእህቴ ጋር ካላገናኘኝማ የለም እላለሁ። ሙሉ እምነቴ አንዱ ሁሌ ሰፈር ውስጥ ምን እላቸዋለሁ፣ ለምንድን ነው እንዲህ የምትለው ሲል እግዚአብሔር እላለሁ። እግዚአብሔር እኮ አይጸጸትም አውቃለሁ። በእኔ ጉዳይ የተጸጸተ ይመስለኛል። ለምን ይሄ ሁሉ ግን አደረግኩት ብሎ እስቲ አሁን ደግሞ እስቲ ልካሰው እያለ ይመስለኛል እላቸዋለሁ። ለዛ ነው ካሁን በኋላ መንገዴ ካሁን በኋላ ብሌሲንጎቼን ካውንት የማደርግበት ነው። በቃ ይሄ አስቸጋሪውን ጊዜ ስላለፍኩት ብሌሲንጎቹን ካውንት ማድረግበት ጊዜ ነው። ለዛ በቃ የምፈልገውን ሁሉ ነው ማገኘው። እኔ እንደዚህ ነው መሆነው ሀዊን አገኛ ምናምን ነው ምላቸውና የእውነት ደግሞ የእውነት እኮ ነው የምልሽ፣ የእውነት ጄኒውሊ እንደዛ ምን ነበር። አንዳንዴ ሞኝነት ሊመስል ይችላል አይደል? ግን የሚያወጣውም የሚያድነውም ደግሞ እምነት ነው። የእውነት ጄኒውሊ እግዚአብሔር እኔን ለመካስ ምክንያት እየፈለገ ይመስለኝ ነበር። እውነት እንደዛ እኮ ነው ማምነው። ካሁን በኋላ እግዚአብሔር ለእኔ ያደላል እላለሁ። እግዚአብሔር ለእኔ ያደላል እላለሁ እና ሁሉም ቦታ እኔ አድልቶልኝ አየሁ። በቃ እግዚአብሔር ይመስገን። እንደዛ አመን ስለነበር ፐርፌክትሊ እንደዛ ያመንኩት ነገር ነው የሆነልኝ እና አይ ዋዝ ሹር። በጣም የሚገርምሽ
በቃ ሰፈር ውስጥ ምናምን ትንሽ ያስቸገረኝን ሰው አንተ እለዋለሁ። ዛሬ በጣም እያስቸገርከኝ ነው፣ ነገ እኮ እኔን በሶሻል ሚዲያ በሚዲያ ብቻ ነው የምታይኝ። ምንም ሳትጀምር ነው ይዘን ምንም ሳልጀምር እግዚአብሔር ነው የምልሽ። እኔን ብቻ በእያንዳንዱ ቲቪ ላይ እኔ እየሆንኩብህ ሰልችቶ ይህ ልጅ ማላይበት የት ልሂድ ትላለህ። እንደዚህ ብዬ ተሰብስበው ቲቪ እያዩ 5 ቻናል ተከታታይ ላይ የባል ፕሮግራም እኔ ሆኜበት ያንን ያልኩትን ቃል አስታውሶ ደውሎልኝ ያውቃል። የሚገርም ነው። እግዚአብሔርን እኮ ነው የምልሽ። እና አንዳንዴ እኔ አሁን በጣም የሚገርመኝን ነገር ልንገርሽ። የዛሬ 5 ዓመት ሁሌ ስለሚገርመኝ ነው ታሪኩ ልንገርሽ። የዛሬ 6 ዓመት ምናምን 7 ዓመት ምናምን ከአምቦ ለወጥ አካባቢ አካውንቴ ላይ 11 ሺህ ብር ነው 12 ሺህ ብር አለ። ወደ አዲስ አበባ ሙቭ ላደርግ ነው። ሙቭ ከማድረጌ በፊት መንጃ ፍቃድ ጀመርኩ አምቦ። እንዴ ከዛ መንጃ ፍቃድ እኮ እየተማርኩ ነው። እየተማረ አዩና ለምንድን ነው ምን ሹፌር ልትሆን ነው እንዴ አሉኝ። አረ ሹፌር አልሆንም አልኳቸው። እና ለምንድን ነው መንጃ ፍቃድ የምታወጣው አሉኝ። አይ አሁን ጊዜ አለኝ፣ ምናልባት አሁን ከትንሽ ጊዜ በኋላ ልክ መኪና የመግዛቱን ገንዘብ ምናምን ሳገኝ መንጃ ፍቃድ ማውጣበት ጊዜ ላይኖረኝ ይችላል፣ ለዛ ነው ማውጣው አልኳቸው። ሁሉም ሰደቡኝ። ሰው 11 ሺህ ብር ኖሮት ያለውን መንጃ ፍቃድ ላይ ያወጣል። ከዛን አውጣሁት። በጣም የሚገርምሽ መኪናውን የገዛው ጊዜ ከቲክቶክ ብር የሚያወጣልኝ ልጅ ነበር፣ ብሩክ ይባላል። መኪና ያስመርጣል። ከዛ ብር ሰጥቼው የተወሰነ እኔ ምልራች አለኝ። ማታ ነው ወዬ ስለው ብር ይሄን ያህል ሆኗል፣ ለምን ዲዛይር አትወስድም? ከፈለክ ለሌላ ነገር ካልፈለግከው ብሩን አለኝ። ይችልልኛል እንዲህ አልኩት። አሁን ልሞስድ እኮ ይችላል አለኝ። እና ስለው በቃ ጠዋት ውሰድ አለኝ። ማታ 2 ሰዓት ላይ መኪና የመግዛት ሀሳብ የለኝም። ማታ 3 ሰዓት ላይ ውሰደው አለኝ። መንጃ ፈቃድ ነበረኝ። መኪናውን እጅ ወሰድኩ። ምን ተሰማክ? ገረመኝ። ይህን ነገር ኖቲስ ያደረግኩት በቅርብ ነው። ገብቶሻል? ያኔ አሁን ከዛን እዛ የሚያውቁኝ ጓደኞቼ እንደ ዛሬ መኪና የለኝም፣ መኪና ልገዛ ነው የሚል ሀሳብ የለኝም። አክቹዋሊ የሆነ ነገር ሳደርግ ለሰውም አልነግርም እኔ። ከዛን በሆነ ቀንማ መኪና እየነዳው ሲያዩኝ አስታውሱት ማለት እንደዛ ያልኩት። እና አንዳንዴ እግዚአብሔር የአፌን ቃል ሁሉ አጸናልኝ። በቃ ገብቶሻል? በልጅነት ጭልም ያለ ቦታ ላይ ቁጭ ብለሽ ጭልም ግርድ ያለ እንደዚህ ጭልም ያለ ቦታ ላይ ቁጭ ብለሽ ከጨለማው ባሻገር ስላለው ብርሃን አልመሽ ከጨለማው ባሻገር ያለው ብርሃን ጋር ደርሰሽ ማየት መቻል ይገርማል። ገብቶሻል? እና እኔ አሁን በዛ ድፍን ያለ ነገር ውስጥ ቁጭ ብዬ ከዛ ባሻገር ስላለው መልካም ነገሮች አውራ ነበርና የአፌን ቃል ሁሉ እግዚአብሔር አጽንቶ ሁሉ በቃ ሁሉ መሰከረ። የሰፈር ሰው እንዳለ በቃ አንተ የአባት ልጅ፣ አንተ የአዴሳ ልጅ አሉ ወይ ሀዊን ይዤ ሄድኩ ጊዜ የሰፈር ሰው ፎር ኢንፎርሜሽን ፌመስ መሆኔን ገንዘብ ማግኘቴን ነው ብዙም አልገረማቸው። እና ያኔም ቃልክ ፌመስ እየሆንኩ ምናምን ስመጣም እንግዲህ አደራህ ደግሞ የእህትን ነገር እንግዲህ ዋናው እሱ ነው ነበር የሚሉኝ። እና አይዟችሁ እያልኩ ነው። እና ሀዊን ይዤ ሰፈር ሲሄድ አሁን የአዴሳ ወንድ ልጅ ወለደ። እንደዚህ እውነት እንደዚህ ያሉ የአባቴ ጓደኛ መጥተው የአዴሳን ይረዳ ልጅ ያሉ የአዴሳ ወንድ ወለደ። በቃ ስሙን የሚያስጠራ የሚያስከብር ወንድ ወለደ አሉኝና እኔ በቃ ስኬቱን የጨረሰ ሰው ነኝ አልኩ። ያኔ የአባቴ ጓደኞች እንደዛ ሲሉኝ እውነቴን ነው የምልሽ፣ እውነት በእግዚአብሔር ፊት የሰፈር ሰው እያለቀሰ የወይቱ ልጅ አሉ የሰፈር ሰው ሁሉ እና የኔ በቃ ዘጋው ነው ያኔ። ገብቶሻል? ትልቁ እሱ ነው ለእኔም። እህትን ለመጀመሪያ ጊዜ ኤርፖርት ስታገኛትና ከዛ ደግሞ አምቦ ይዛሃት ስትሄድ ሁለቱ በጣም ከባድ ስሜቶች ይመስሉኛል። ለራቸው የትኛው ይበልጣል? ሀዊ
1 ሰዓት ላይ ነው ኤርፖርት የምትደርሰው። እኔ 12 ሰዓት ተኩል 1 ሰዓት ኤርፖርት ደርሳለች፣ እስክትወጣ 2 ሰዓት ነው። እኔ 1 ሰዓት ተኩል ኤርፖርት ደረስኩ እና እሷን እንደዚህ እስኪይዛት አጠገቤ እስክትመጣ እስከ አቅፋት ድረስ የነበረው ስሜት እንዴት በቃል እንደማስቀምጠው አላውቅም። በህይወቴ እንደሱ አይነት ስሜት ኢቭን እናቴ ስትሞት የሆነ ወንድሜ ሲሞት ከእናቴ ይልቅ ወንድሜ ሲሞት አቅ ነበር እሱ የተሰማኝ አይነት ስሜት ነው የሚሰማኝ። እንደዚህ የሆነ ልብ ይመስለኛል። ልብ እዚህ ጋር ከሆነ የሆነ እንደዚህ እየመጣ ፍስስ የሚል ድንግጥ የሚል ነገር አለ አይደል? የሆነ ነገር ምንም ነገር እንዳታስብ የሚያደርግ በጣም ፈራ ነበር። ባይዘ ለምን እንደሆነ አላውቅም። እንቀጠቀጥ ነበር፣ ፈራ ነበር በጣም። አሁን ድረስ ፍርሃቱ ሳስብ ያስደነግጠኛል። ባይዘ እስክትመጣ ምንድን ነው እንዴት ነው ስትመጣ ምንድን ነው ምላት? ምንድን ነው ማደርገው? እንዴት ነው ማቅፋት? እንዴት ነው አክት ማድረግ? አላቅም፣ እውነት አላቅም። እንዴት ነው አክት ማድረግ ያለብኝ? አላቅም፣ እውነት አስበሻል? እህትሽን ከእህትሽ ጋር እንዴት ኮሚኒኬት ማድረግ እንዳለብኝ አላቅም ኢንፐርሰን ስትመጣ። እና እሱን እኔ በህይወት ዘመን የራሱ ደግሜ ኤክስፒሪየንስ ማደርገው አይመስለኝም። እሱን ስሜት በጣም ከባድ ነበር። ከዛን መታሷ ልክ እንደዚህ ስታቅፈኝ ምናምን ይህ በቃ የሆነ ነገር እንደዚህ እንደምታወልቂው ልብስ አለ አይደል? ሁሉ ነገር ቅልል በቃ የሆነ ተለያይተንም ያልነበረ መሰለኝ። እውነቴን ነው የምልሽ። እንደውም እሷ አቅፋኝ እዚህ ጋር እንደዚህ ያዘችኝ፣ እንደዚህ ስታቅፈኝ እንደዚህ እዚህ ጋር እንደዚህ ስትይዘኝ በቃ የሆነ ነገር ቅልል አለልኝ። ይሁን እንደዚህ እንዳወለቁት ልብስ። አምቦ ይዣ ሲሄድ ግን ምንም ፍርሃት አልነበረም። አምቦ ይዣ ሲሄድ ደስታ ነው። የሰፈር ሰው የሆነ ጉጉት ነው። አምቦ ራቀብኝ። እኔ ራሴ እየነዳሁ እንደው መኪና ስነዳ እንትን እላለሁ። በቃ ራቀብኝ። በቃ እሷም ባይዘ ልክ አምቦ ስትደርስ ናው አይ ፊል ሆም አለች። በጣም የሚገርምሽ ሚሞሪው ነበራት። ይሁን የምታስታውሰው ብልጭ ያሉ ነገር መጡባትና የሰፈር ሰው እንዳለ እኔ እንጃ። የሰፈር ሰው አብዛኛው የሰፈር ሰው ባይዘ ከልጃቸው ሰርግ ምናምን ይልቅ ከልጆቻቸው የሆነ ነገር ይልቅ እኔማ የነራችን መጨረሻ ሳታሳይኝ አትግደለኝ ነው የሚለው የሰፈር ሰው። እውነቴን ነው የምልሽ። እውነት ሁሉም አንዳንዱ የልጄን ሰርግ ምናምን ይላል። እነሱ አሁን ብሞትም አይቆጨኝ ያለ ሰው ብዛቱ ገባሽ? በቃ ደስ ይላል ብታይ። በጣም ነው ደስ የሚለው። እኔ አሁን ብዙም ነገሮች በጣም አይገርሙኝም። ባይዘ ኦልሬዲ እንደጨረስኩ ስለማስብ ይሄ አንተ እያወራክ እኔ ስሜቱ የኔ ልብ ይመታልና በጣም ከባድ ነገር ነው፣ ግን ደስ የሚል ነገር ነው። እህትን በስተመጨረሻ ማግኘት፣ ከዛ ደግሞ የተወለደችበት አካባቢ ያደጋችሁበት ሰፈር ይዞ መሄድ። ለዛ ነው ከሁለቱ ስሜት የቱ ይበልጣል ብዬ የጠየቅኩክና ፊል ሳረገው ይሄ እናትና አባትህንም የማግኘት ያህል ይመስለኛል እዛ ይዛሃት ስትሄድ ያለው ስሜት። እና እሷ ጋር እንዴት ነበር የነበረው ነገር? እሷ በጣም የሚገርምሽ ከዚህ ወደ አምቦ እየሄድን አንድ ጓደኛ አብሮኛል እና እሷ የሆነ ነገር ስትል እሱ ወሪ ፈረንጄኩን በቃ አለ። እነዚህ ፈረንጆች እኮ በቃ አላት። በጣም በሚያስደነግጥ ደረጃ ገባት እና ገብቷት እኔ ግን አሳዝናለሁ አይደል አለች። ለምን አልኳት። ከዛ እዛም ቤቴ እንደሆነ ሊሰማኝ አይችልም አለች። እዚህም ቤቴ እንደሆነ ሊሰማኝ አይችልም። እዚህም ስትሬንጀር ነኝ፣ እዛም ስትሬንጀር ነኝ ብላኝ ነበር እና እንደዚህ ብላኝ እምባዬ መጣ። ባይዘ እንደዚህ ብላኝ እምባዬ መጣና ልክ አምቦ ሄደን እነዛን ሁሉ ነገሮች ስታይ ነው ከዛ በኋላ አሁንም ቤቴ እንደሆነ ትሰማኛለች። ማለት በቃ ስሜቷ እንዴት እንደነበር በዚህ ማወቅ ትችላለሽ። በጣም 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 ደስ ብሏት ነበር። በጣም በጣም ደስተኛ ነበረች። በጣም ከምልሽ በላይ ደስተኛ ነበረች። እግዚአብሔር ይመስገን። አሜን። አሁን ባለፈው ከመጣሽ በኋላ ድጋሚ መጣች ወይስ?
ድጋሚ አልመጣችም። አሁን ግን ልትመጣ ነው። እዚህ አንድ ዓመት ምናምን ልትኖር ማየት ፈልጋለሁ ብላ በደንብ ለ1 ዓመት ወይ ለ2 ዓመት ልትመጣ ነው። እዚህ ለመኖር ልትመጣ ነው። ስለዚህ ራቹ ሳይሆን ወደ ፓሪስ የሚሄደው ከዛ ቀድሜ እኔ ልሄድ እችላለሁ። ምናልባት አሁን ማስተርሷን ስለምትመረቅ እኔ እዚህ አሁን እንዳልኩሽ የጀመርኩት ፕሮጀክቶች አሉ። እነሱ ትንሽ ይዘውኝ መንቀሳቀስ አልቻልኩም። ግን አሁን እስቲ እዛ ላይ ልሰራ አስቤያለሁ ለመሄድ እሷ ከመምጣቷ በፊት። በጣም ደስ የሚል የሚያሳዝን፣ ያው ያስደስታል፣ መጨረሻውም ደስ የሚል ታሪክ ነው እና አንዳንድ ጊዜ ሰዎች አሁን ለምሳሌ ሰዎች ራቹን ዝም ብለው ሲያዩት እንደዚህ ታሪክን ሳያውቁ ዝም ብለህ የመጣክ ይመስላቸዋል። ትላንትህን አያውቁት፣ ምን እንዳለፍክ አያውቁ፣ ምን እንዳሳለፍክ፣ ያለፍክበትን ፔን፣ የወጣኸውን ውጣ ውረድ እዚህ ጋር ላነሳልህ እንደምፈልገው ሰዎች አንዳንዴ ራቹ እድለኛ ነው ሊሉ ይችላሉ። አይ ራቹ በጣም ብዙ ስራ ሰርተሃል ማለት ምሳሌ እድለኛ ነው ሊሉ ከሚችሉበት አንዱ ያው ቲክቶክ ላይ በጣም ፌመስ ነህ፣ በጣም ብዙ ሰው ይወድሃል፣ ሰው ይሄ እድል ነው ላክ ነው ብለው ሊያስቡ ይችላሉ። ግን ከዛ በፊት ህይወትን ለማሸነፍ ራቹ በጣም ብዙ ስራ ሰርቶ ነው የመጣው። እንዴት ነበር? ምን ስራ ሰራክ? ስራን እንዴት ነው የምትገልጸው? እንዴት ነበር ህይወት? እንዳልኩሽ እኔ በጣም ክሊር የሆነ ጎል ነበረኝ። በጣም ልጅ ሆኜ በቃ የፊልም እንደዚህ ሚዲያ ላይ ነው መስራት የምፈልገው። ኤቭሪዋን ኖውስ። ግን እዛ ጋር ለመድረስ ዛሬን መኖር እንዳለብኝ ያውቅ ነበር። ይሄን ልስራ ብዬ ሳይሆን ለማደር ነው የምሰራ የነበረው። እኔ ያልሰራሁት ነገር የለም። በጣም እንግዲህ በ11 ዓመቴ ነው ቁጭ ብዬ ህንድ ፊልም እየተረጎምኩ ቪዲዮ ቤት አሳይቻለሁ። ገበያ ውስጥ ሳሙና ሽጫለሁ። ከልጆች ጋር ቁራሌ መልቀም የሚባል ነገር ሄደን ለቅመናል። ገብቶሻል? ከዛ መጥቼ ኢቭን ባይዜ እንደውም ይህንን የትም ተናግሬው አላውቅም። መስተንግዶ ሰርቻለሁ። መስተንግዶ ለመስራት በዚህ ወልቂጤውን ምናምን ልትደርሽ ስትይ የሆነች ኬላ የምትባል ትንሽዬ ከተማ አለች። እዛ ድረስ ሄጄ ሰርቻለሁ። ባይዜ ትምህርት ቴክኒክ መማር ጊዜ ክረምቱ ገብቶሻል? አምቦ ዩኒቨርሲቲ ላይብረሪ ሰርቻለሁ። ከዛ ደግሞ ተምሬ ደግሞ አምቦ ዩኒቨርሲቲ አሲስታንት ሌክቸር ሆኛለሁ። ከዛ መጥቼ ወረዳ 2 የካ ክፍለ ከተማ ወረዳ 2 የባጀትና እቅድ አያያዝ ባለሙያ ሆኜ ሰርቻለሁ። ከዛ ኢትዮ ኤፍኤም ላይፍ ኢዝ ጉድ የሚል ሬዲዮ ሾው ላይ ሆስቶኛለሁ። ላይፍ ኢዝ ጉድ እዛ ላይ ሆስቶኛለሁ። ከዛ ህብረት ባንክ ቤት ሰርቻለሁ እና ያልሞከርኩት ነገር የለም። በቃ ትምህርትም ደግሞ አይሲቲ ኤችኤንኤስ ሃርድዌር ኔትወርኪንግ ሰርቪስ የሚባል ኮርስ እስከ ሌቭል 4 ተምሬያለሁ። በአካውንቲንግ ዲግሪን ተምሬያለሁ። ቲያትሪካል አርት ደግሞ ከአዲስ አበባ ዩኒቨርሲቲ 5 ወር ኮርስ ወስጃለሁ። ክረምት ላይ 4 ወር ኮርስ ምናምን ይሰጡ ነበር ወረዳ ላይ እና ኢቢኤስ እየተመላለስኩ ኮርሻለሁ። ከአዲስ አበባ ተመልሼ እዚህ እየመጣሁ ኮርስ ነበር እሑድን በኢቢኤስ ላይ ምናምን እና እኔ ለምሳሌ ለመጀመሪያ ጊዜ ዩቲዩብ የከፈትኩት ዝም ብዬ አምቦ ያለው የዛሬ 10 ዓመት ምናምን አለ ራቼ ተስፋ የሚል ዩቲዩብ ዩቲዩብ እንዳለ አውቃለሁ። ግን ከዛሬ 10 ዓመት በፊት ነው የከፈትኩት። ከ11 ራቼ ተስፋ የሚል የዛሬ 10 ዓመት የከፈትኩት አለ አሁን አምቦ ያለው። በጣም ነው የሚገርመው። የሰፈር ሰው ሰብስቤ ቫይን እንስራ ምናምን ስላቸው የቀልዱብኝ ነበር ሰፈር። ፌስቡክ ላይ እንግዲህ ፌስቡክ እኔ ዛሬ 14 ዓመት ነው የከፈትኩት። ፌስቡክ ላይ ቪዲዮ እየሰራው መልቀቅ የጀመርኩት የዛሬ 8 ዓመት ምናምን ነው። የኔ ስኳር ፔጅ ምናምን ለሚባል እየላክንላቸው የዛሬ 5 ዓመት 6 ዓመት ይፖስቱን ነበር ቲክታክ ከመምጣቱ በፊት። በጣም አርሊ ኤጅ ነው እነዚህን ነገሮች ስሞክር የነበረው። ራቼ እድለኛ ነው ለሚሉ ሰዎች በጣም እድለኛ ነኝ። በቃ እግዚአብሔር ሁሉም ቦታ ለእኔ ያዳላል ብዬ ነው ማምነው ስቲል ባይዘ እና የሞከርኩት ነገር ላይ ሁሉ እግዚአብሔር መሳካትን አድርጎልኛል። በአንዴ ግን አይደለም። እሱን ነው ፕሮሰሱን በቃ አልተውም። እኔ አሁን የሆነ ነገር ካመንኩበት ባይዘ አልተውም። መጀመሪያ እስካምንበት ቴክስ ታይም ገብቶሻል። የሆነ ነገር ግን ሳምንበት በቃ ሙጭ ነው የምለው እኔ
እና እግዚአብሔር ይመስገን እነዚህን መንገዶች መጥቻለሁ። በዚህ ሁሉ ውስጥ ግን መከናወንን ያደርግልኝ የነበረው እግዚአብሔር ነው። እግዚአብሔር በጣም በብዙ ረድቶኛል እግዚአብሔር እና እግዚአብሔርን በጣም ነው ማመሰግነው። በጣም በስራ በጣም የተቸገርክበት ወይም ደግሞ ይህን ስራ ባልሰራሁት ኖሮ ያልክበት ጊዜ አለ? የለም። ወድጄ የምሰራው ስራ አልነበረኝም። ወድጄው የምሰራው ስራ አልነበረኝም። ከዛን ለመኖር ደግሞ መስራት እንዳለብኝ ግድ አውቃለሁ። አንዳንድ ሰዎች አንዳንድ ወጣቶች አንድ ያስቀመጡት አሁን ለምሳሌ አንተ በልጅነትህ ገና ቲክቶክ ምን እንደሆነ ሳታቅ መድረሻ ኬቱ ጋር እንደሆነ ሳታቅ ያስቀመጥከው ህልም ነበር። ለዛ ህልም ስትል ሁሉንም ስራዎች ሰርተሃል። አንዳንድ ሰው ደግሞ የሆነ ህልም ያስቀምጥና እዛ ጋር ለመድረስ ብቻ የሚታገል አለ። ሌላ ነገር ወይ ሌላ ፊልድ ላይ የማይሞክር ሌላ ስራ የማይሰራ ከዛ አልሆነልኝም እኮ ይላል። ምን ትመክራለህ ለእንደዚህ አይነት ወጣቶች? ይህኛውን አሁን እንደውም ልምከር። እኔ አሁን አንዳንድ ልጆች ቀለል አድርገው ራቼ ቲክቶክ ልጀምር እስቲ አይፎን ግዛልኝ ይሉኛል። ይገርመኛል። በጣም ይገርመኛል። አንድ ሁሉም ሰው ማወቅ ያለበት አንድ እውነት፣ እኔ የምኖረው ህይወት አሁን ያለሁት 100% የኔ ብቻ ኃላፊነት ነው። ኤክሰፕሽናሊ በተለየ አጋጣሚ እግዚአብሔር የሆነን ሰው በህይወቴ ላይ ካላከ ሰው ህይወቴ ላይ የሆነ ትልቅ ነገር አድርጎልኝ ህይወቴ ይቀየራል የሚል ሜንታሊቲ ጠራርጋችሁ አስወጡ። ሁላችሁ ማንንም አይረዳም። ይህንን ማወቅ ግድ ነው። ይህንን ማወቅ ግድ ነው። ማንም የማንንም መንገድ አይከፍትም። ማንም የራስን መንገድ ትከፍታለህ። በራስህ መንገድ ላይ እየሄድክ በዛ ውስጥ የሚያግዙ ሰዎች ሊገጥሙ ይችላሉ። እነሱ መንገድን መክፈት ሳይሆን አንተ የከፈትከውን መንገድ መጥረግ ሊሆን ይችላል እንጂ መንገድ የሚከፍት በጣም እግዚአብሔር በተለየ መንገድ የተለየ ሰው በህይወት ሲልክ በጣም ኤክሰፕሽናል ከስንት አንድ ነው። ይህን ማወቅ አለብህ። 100% የአንተ ሪስፖንሲቢሊቲ ነው የአንተ ህይወት። በቃ 100% ግዴታ አንተ ላይ ነው ያለው እና ኢትወዝ በጣም ከባድ እንገርሽ። ለምሳሌ እኔ ቲክቶኩን ስሰራ ባንክ ቤት የምሰራ ጊዜ ባንክ ቤት ከመቀጠር በፊት ወረዳ ላይ ያለው ሞባይሌን ሌባ ሰረቀኝ። ሞባይል የለኝም፣ ቲክቶክ አለኝ። ቲክቶክ ላይ መፖሰት አለብኝ። ምን አደርጋለሁ? ዴቭ የሚባል ጓደኛ ያለ ዴቭ ሳክስ የምታውቂው ከሆነ ከሱ ጋር ቁጭ እንለን። ከሱ ጋር ስንገናኝ በሱ ስልክ ቪዲዮ ቀርጻለሁ። እዛው ጋር በሱ ስልክ ኤዲት አደርጋለሁ። አብረን ባለችን ሰዓት 2 ሰዓት ሲም ካርዴ ትንሽ ስልክ ውስጥ አለች። የሱን ቲክቶክ ሎግ አውት አደረግና የኔን ቲክቶክ ሎጊን አድርጌ ቪዲዮን ፖስት አደርጋለሁ። ከዛን ቤት ሄዳለሁ። ቤት ገብቼ በትንሿ ስልክ እስቲ ግባ ኮመንት ምን እያሉ ነው ብዬ ደውዬ ጠይቀዋለሁ። ይሄ የእውነት ኤግዚስት ያደረገ ታሪክ እኮ ነው የምነግርሽ። ከዛን በሱ ስልክ ፖስት አድርጌ ምናምን አረራቼ ምንድነው 100,000 ቪው ምናምን ሲል ቤቴ በጣም ጠባብ ነች። ፍራሹ ላይ የወጣው ገብቶሻል። እንደዚህ ያደርግ ነበር። በቃ እንደዚህ ነው። ይሄ ነው በቃ እንደዚህ ነው ያደረኩት። ለምሳሌ እኔ ተቀጥሬ የምሰራ ጊዜ ቤቴ ጠባብ ነበረች። ቪዲዮ የምሰራበት ጊዜ አልነበረም። ያኔ ፈን ፋክት ነበር የምሰራው። ማታ ማታ ላይት ያስቸግረኛል። ቀን ቀን ባንክ ቤት ነው የምውለው። የሆነ ሀሳብ ሲመጣልኝ ከመስሪያ ቤታችን ጀርባ የሆነ ቦኤ አለ። እዛ ቦይ ውስጥ ገባና ድምፅ ምንም ስለማይረብሽ ቦይ ውስጥ ስልኬን እንደዚህ ያስቀምጥና ግሪን ስክሪን ስለሆነ ቦዩን አያሳይም። ግሪን ስክሪን አድርግና ማወራበትን ርዕስ ከጀርባ አድርጌ የባንክ ቤት ሱፍ ከረባቴ ምናምን አለ። ከጀርባዬ የምታዩት እንደዚህ አይነት ሰው ነው፣ እንደዚህ ነው ብዬ ፖስት አደርጋለሁ። ቪዲዮ 110,000 ምናምን ቪው ይኖረዋል ወይ 120,000። ቦይ ውስጥ ሆኜ እንደሰራሁት እኔ ብቻ ነኝ የማውቀው። የሆነች ልጅ ደጋግሜ ቦይ ውስጥ አብራ የምትሰራ ልጅ ደጋግሜ ቦይ ውስጥ እየገባው ስሰራ አይታ ይህ ልጅ ጠንቋይ ሳይሆን አይቀርም ምሳ ሰዓት ላይ ቦይ ውስጥ ይገባል ብላ አውርታለች። እግዚአብሔርን ነው የምልሽ። አሉ ስቲል ባይዜ አሁን ቲክቶኬን ባሳይሽ ቦይ ውስጥ ቁጭ ብዬ የሰራኋቸው ቪዲዮዎች አሉ። ድሮ ቦይ ውስጥ ገብቶሻላ። እና አንዳንዴ ምን መሰለሽ በአይፎን የጀመረ ቲክቶከር የለም ባይዜ።
በጣም ሬር ነው በአይፎን የጀመረ ቲክቶከር። ገብቶሻል አይደል? ይሁንን ሰው የዘራውን ነው የሚያጭደው ይላል መጽሐፍ ቅዱስ። ከዛን ደግሞ ይሄ ካርማ ፔባክ ይላሉ አይደል? ዝም ብለሽ ስትሰሪ ያያል እኮ እግዚአብሔር ልፋትሽን ያያል። ገብቷል? እኔ አሁን አንዳንዴ ሰዎች ዝም ብላችሁ ሞክሩ ምለው ለዛ ነው። ልፋትን የሚያይ የሚቆጥር ቅን ፈራጅ የሆነ እግዚአብሔር አለ። በለፋ ነው ልክ የሚከፍል ያያል እኮ ቁጭ ብሎ የሙከራችንን ጥግ ያያል እኮ። ከዛን አይቶ አይቶ ቆይ እነዚህ ሰዎች እኮ በጣም ዘሩ አሁን ይጨዱ የሚልበት ጊዜ ይመጣል። ገብቶሻል? ላለው ይጨመርለታል። የተፈጥሮ ህግ ነው እኮ። ቁጭ ብዬ ለምሳሌ አይፎን ብጠብቅ እኔ ያኔ ለምሳሌ ያኔ ቆይ ስልክ እስክገዛ አልሰራም ብል አይ ሃቭ ኤክስኪውዝ እኮ አይደል? በቂ ኤክስኪውዝ እኮ አለኝ ለራሴ ኢጎዬን ማስታግስበት ኤክስኪውዝ። አንዳንድ ሰዎች they are not searching for success እኮ። አንዳንድ ሰዎች ኢጎአቸውን ማስታገሽ ነው የሚፈልጉት፣ ኤክስኪውዝ ነው የሚፈልጉት which is wrong። በጣም ኤክስኪውዝ በቂ ኤክስኪውዝ አለ። ሁሉም ሰው ቤት ለመተኛት ኤክስኪውዝ አለ። ገብቶሻል አይደል? ኤክስኪውዝ ከሆነ የምንፈልገው ማለት ነው። ሶ እኔ ለወጣቶቹ የምመክረው ይሄ ህይወት 100% የእናንተ ኃላፊነት ነው፣ የእናንተ ግዴታ ነው። ኖ ዋን ዓለም ላይ ኖ ዋን አያድናችሁ። ገብቶሻል? ጥሩ ቤተሰብ ቢኖራችሁ እኔ እንጃ ህይወትን የሚቀይር ነገር ካደረገላችሁ አላውቅም። በጣም ኤክሰፕሽናል ሀብታም ከሆናችሁ ከኢትዮጵያ 1% ማትሆኑ ሰዎች ከሆናችሁ፣ ከዛ ውጭ ግን መካከለኛ ገቢ ካላቸው ቤተሰቦች ወይ ከኔ አይነት የህይወት እንትን ውስጥ ያላችሁ ሰዎች ማንም የእናንተን ህይወት አይኖርም። ማንም የእናንተን ጦርነት ለእናንተ አያሸንፍም። ማንም የእናንተን ትግል አይታገልም። ማንም ሶ you have to make a way። ግድ ደስ የሚል ነገር ነው። ምክንያቱም አሁን አንተ ስታነሳ ራቼ ይሄን ሁሉ ተከታይ ያገኘው ዝም ብሎ ከመሬት ተነስቶ የሚመስለው ሰው አለ፣ ቀላል የሚመስለው ሰው አለ። እንዴት እየሆንክ ቪዲዮ እንደሰራክ አያውቅም ሰው እና አረሺ ነገር አልነገርኩሽም ባይሽ እውነት እኔ እንደዚህ አንዳንዴ እንዳልኩሽ ራሴ ያሳለፍኩትን መከራ ሰዎች የሚነግሩኛል። እውነት እኔ አሁን መጽሐፍ አለኝ የሚወጣ መጽሐፍ እግዚአብሔር ካለ ቆይቷል። በደንብ ጥሩ ይሁን ተብሎ ኦልሞስት ዓመት ቆየ። የራሴ ህይወት ላይ የህይወት ታሪክን ጻፍ። የህይወት ታሪክ ከ4 ወር ወይ ከ5 ወር በኋላ እግዚአብሔር ካለ የሚወጣልኝ ጀመርኩትና ተውኩት። ራቼ የትኛው የተሳካለ ሰው ሆነ ነው መጽሐፍ የምትጽፈው አልኩኝ። የትኛው ይናል ተአምር ሰራህ እንዴ አልኩኝ። ከዛን ቁጭ አልኩና ራቼ ስኬት እኮ ፎቅ መገንባት አይደለም። ስኬት እኮ ፎቅ መገንባት ከሆነማ አንድ ትልቅ ሀብታም ለልጁ ይሰጠዋል፣ ልጁ ይገነባል። ራቼ ስኬት እኮ የራስን ትግል ማሸነፍ ነው። ስኬት ራስ የገባኸውን የህይወት ጦርነት ታግለ ማሸነፍ እኮ ነው ስኬት አልኩ ለራሴ። ገባሽ? ገንዘብማ አይደለም ስኬት አልኩ። ገባሽ? ገንዘብማ አይደለም ስኬት። ስኬት የሆነ ድብን ያለ ጨለማ ውስጥ ቁጭ ብለህ ከጨለማው ባሻገር ስላለው ብርሃን አልመህና አስበህ ስለዛም ተናግረ ያንን ብርሃን ሄደ ይዘህ ያንን ብርሃን ማብራት መቻል ትልቅ ስኬት ነው። ይሄ ስኬትህ በዛ ጨለማ ውስጥ ላሉ ሰዎች ብርሃንን ያሳያል ብዬ ስላሰብኩ ጻፍኩት። ገብቶሻል? እና በጣም ብዙ ሰዎች ላይ ተስፋ የሚዘራ ይመስለኛል መጽሐፉ። በጣም ብዙ ስላሉ እኔ አሁን አውርቼ ማልጨረሳቸው እውነት ሰዎች የሚነግሩኝ አለ ደውለው ራቼ ታስታውሳለህ እንደዚህ የሚሉኝ ወይኔ አሁን እንደዛም ለካውኝ ነበር እላለሁ። እንዳልከው አሁን በዛ ሁሉ ነገር ውስጥ ማለፍ አሁን አንተ ኖረህበት ነው ያለፍከው። እና ግን እኔ ከውጭ ሆኜ እንኳን አሁን የራቼን ህይወት ብዬ ሳስብ እንዳልኩ አባትህን በጣም በልጅነት ማጣት፣ እናትህን ማጣት፣
ወንድምህን ማጣት፣ ከእህትህ ተለይቶ መኖር፣ ከዛ ደግሞ የህይወት ኃላፊነቶች አሉ። መኖር ደግሞ አለብህ። ለአንተ የሚቆም ልክ ሰው የለም። ቅድም እንዳልከው እንዳነሳኸው የሚጠይቅ ታመምክ፣ ተነሳ፣ ወደክ የሚልህ የለም። እሱን ማኔጅ አድርጎ ህይወትን አስቀጥሎ እዚህ ጋር ደርሶ አንድ ሁሉም ሰው የሚያውቀው ራቼን መፍጠር ትልቅ ነገር ነው እና ያንን ሂደት አሁን እንዳልከው መጽሐፍ ላይ አሁን እያንዳንዷን ስለምትጽፋት አሁን ስታወራውና ስትጽፈው አንድ አይደለም፣ ይለያያሉ። እና ብዙ ጊዜ ወጣቶች እንደዚህ አይነት ሁኔታዎች ምን ውስጥ ይከታቸዋል መሰለክ? እንደውም በዛው ብናነሳው ሱስ ውስጥ ይገባሉ። ራሳቸውን በሱስ ውስጥ ያጣሉ፣ ያጠፋሉ። እና ራቼ ሱስ ውስጥ ኖሮ ያውቃል? በጣም የሚገርምሽ ቢራ እንደዚህ በህይወቴ የጠጣሁት አዲስ አበባ መጥቼ ነው የቀመስኩት ቴስቱ። አንድ ነገር በህይወቴ እንትን ብያ የቡና ሱስ አልነበረብኝም፣ ጊዜም አልነበረኝም እኮ እንደዛ ለማድረግ። ህልምህ ከባድ ነበር። ገብቶሻል አይደል? እራት መብላት አለብኝ እኮ። ለምሳሌ ጓደኞቼ ቢራ ሲጠጡ እኔ እራት መብላት አለብኝ። ገብቶሻል? አንዳንዴ ህይወት በራሱ እኔ መኖር ቢዚ ያደረገው ሰው ነኝ። መኖር መተንፈስ። እኔ ለምሳሌ አሁን ለመተንፈስ የምትከፊበት ቦታ ቢኖር እኔ ለመተንፈስ እከፍል ነበር። ገንዘብ ባልከፍል በቃ የሆነ ኮሚትመንቴን ከፍል ነበር ለመተንፈስ። ገብቶሻል? ለምሳሌ እኔ እራት ለመብላት የሆነ ነገር ማድረግ አለብኝ። ጊዜም አልነበረኝማ። ገብቶሻል አይደል? እየኖርኩ ነበር። እኔ ኑሮን ለመኖር ኮሚትመንቴን እየሰጠው ነበር። እየከፈልኩ የምተነፍስ ሰው ነኝ። ኮሚትመንቴን፣ ልፋቴን ምናምን እየከፈልኩ ነው የምተነፍሰው። ገብቶሻል አይደል? ጓደኛዬ ለምሳሌ ጠዋት ተነስቶ ወይ እንትን ስለሚለው ነገር ሊያስብ ይችላል። እኔ ምናልባት ማስበው ጠዋት ተነስቼ ለምበላው ጮርናቄ ሊሆን ይችላል። ወይ ደግሞ ጮርናቄ ብዙ ከሆነ እንዴት በሸንኮራ መሸወድ እንዳለብኝ ሊሆን ይችላል። ገብቶሻል አይደል? እና በዛ ውስጥ ምንም አይነት እንደዚህ አይነት የህይወት ምልልስ ውስጥ ገብቼ አላውቅም። ለዚህ ግን ማመሰግነው እግዚአብሔርንም ጭምር ነው። እግዚአብሔር ነው እንጂ እኔ ማን ሆኜ ነው? አንዳንዴ ገብቶሻል? ለሱስ እንጥራችን ጠጣ ልጋብዝ የሚል ሰው ጠፍቶ እኮ አይደለም። እምቢ ያልኩት እኔ ያው እደግ ሲለኝ እዚያ ትቅር ሲለኝም ይመስለኛል። እና የሱ አይነት የህይወት ምልልስ ውስጥ ገብቼ አላውቅም። ወደ ሶሻል ሚዲያ እንምጣ። ራቼ ቲክቶክ እንዴት ነው የሚገልጸው? ቲክቶክ ዋን ኦፍ ትልቅ በረከት ነው። በጣም ትልቅ በረከት የብዙዎችን ህይወት የቀየረ፣ የብዙዎችን ቤት አንኳክቶ የብዙዎች ህይወት ላይ ተጽዕኖ መፍጠር የቻለ በጣም ትልቅ፣ እንደ ኢትዮጵያ ብቻ ሳይሆን ኢቭን ወርልድ ዋይድ ትልቅ እድልን ይዞ የመጣ በጣም ትልቅ ፕላትፎርም ነው። ገብቶሻል? ኔጌቲቭ ሳይድ የለውም? አለው። ምንም ነገር እኮ አለው። በቃ ትመርጫለሽ አንቺ። ህይወት የምርጫ ጉዳይ እኮ ነው። ህይወት የምርጫ ጉዳይ ነው። ውሎ እንመርጣለን። ገብቶሻል? ምንለብሰውን እንመርጣለን፣ ምንበላውን እንመርጣለን፣ ውሎአችንን እንመርጣለን። ቲክቶክ ላይም እንደዛ ነው። ቲክቶክ ላይ ስትገቢ አልጎሪዝሙ ለምሳሌ የሆነ ነገር ላይክ ስታደርጊ ይቆጥረውና በኋላ እሱን ነው የሚያመጣልሽ። ገባሻል? ከዛን በምትወጂው ነገር ነው የሚከብሽ አልጎሪዝሙ። ኳስ የምትወጂ ከሆነ ለምሳሌ የሜሲን አንድ ቪዲዮ አይተሽ ከጨረሽውና ላይክ ካደረግሽው ዝም ብሎ ሜሲን ያመጣልሻል። ዝም ብሎ ኳስ ያመጣልሻል። አንቺ የሚሳደብ ሰው ወይ በብሔር ወይ በሃይማኖት የሚሳደብ ሰው አይተሽ ላይክ ካደረግሽ እሱን ይመግብሻል። ገብቶሻል? ዲፔንድ ኦን ዩር ፐርሰናሊቲ። ወይ ይጎዳሻል ወይ ይጠቅምሻል። ቲክቶክ ምርጫሽ ነው ማለት ነው። አንዳንድ ሰው ሀገራችንን እንደዚህ አድርገው እንደዚህ ተባለ። ቲክቶክ አይደለም፣ ውጤት ነን። ማርኬቱ እኛ ነን እኮ፣ ገዢዎች ነን እኛ። ምንድን ነው የምትገዢው ነው? ምንድን ነው የምገዛው? እኔ ቲክቶክ ላይ ስመጣ ምንድን ነው የምገዛው? አይምሮዬን ምንድን ነው የምመግበው ነው።
በጣም ብዙዎች ብልጥ ሆነው አልጎሪዝሙን ተጠቅመው የቢዝነስ አይዲያ አይተው ራሳቸውን ኢንስፓየር አድርገው ተለውጠውበታል። በጣም ብዙ ሰዎች የሚሳደቡ ሰዎችን እያዩ ምን ብለው አእምሯቸውን አበላሽተዋል። ምርጫ ነው አየሽ። ግን እንደ ቲክቶክ እኔ ባለፉት 30 እና 40 ዓመታት ከተፈጠሩና በጣም ኢንፍሉዌንስ ካደረጉ ትልቅ ነገሮች መካከል አንዱ ቲክቶክ ነው ብዬ አስባለሁ። በጣም ትልቅ ፕላትፎርም ነው። በጣም ከፍተኛ ገቢ በማግኘት ትታወቃለህ እና እንዴት ነበረ ስሜቱ? እንደዛ ሳገኛለሁ ብለህ አስበህ ነበር ወይ? ቲክቶክ ላይ ምን መሰለሽ፣ እኔ በተቻለኝ መጠን ይሄ ጥሩ ልሆንም ብዬ ሳይሆን እግዚአብሔር ልቤን ከብዙ ነገር ጠብቆልኝ የሆነ በጣም ጄኒዩን የሆነ ፐርሰናሊቲ አለኝ ቲክቶኩም ላይ። ሰዎች በጣም ይወዱኛል። በጣም ብዙ ሰዎች ለእኔ በጣም ቅን የሆነ አመለካከት አላቸውና ጠብቄ ነበር። ጌሙ ከመጀመሩ በፊት የኔ ጌም ላይ 100,000 ሰው ይመጣል ምናምን ስል ይቀልዱብኝ ነበር። ጓደኞቼ ራሱ ኧረ እባክህ 100,000 ይሉኝ ነበር። እኔ ደግሞ አይወስ ሹር ሰዎች ለእኔ ያላቸውን ቫሉ ምናምን በደንብ አውቅ ነበር ምናምን እና እንዳልኩትም 103,000 ሰው ነበር ሲከታተል የነበረው ላይቭ ላይ። በጣም ብዙ ገንዘቡም ብዙ ነበር በጊዜው። ኦልሞስት አሁን ዓመት ምናምን አለፈው። አይ ቲንክ እስከ ዛሬ ሶሻል ሚዲያ ላይ እንትን ካሉ ብሮች የኔ ብዙ ይመስለኛል የዛን ቀን። እስካሁን ድረስ ሪከርዱን የያዝከው ይመስለኛል። ምን አደረክበት? ገንዘቡን እንዳልኩሽ አሁን ፕሮጀክቶች አሉኝ፣ ካሜራዎች ምናምን ገዛዝቻለሁ እና ትንሽ በቃ አንዳንድ በራስም የህይወት እንትን ምናምን ዘግየት አልኩኝ። ፕሮዳክሽኖች ምናምን አሟልቼበታለሁ። አሁን ጀምራለሁ ሙሉ የዩቲዩብ ስራ። ወደ እሱ ነው ኢንቨስት ያደረግኩት። በጣም አሪፍ። ስለዚህ አዲስ ስራ አዲስ በዩቲዩብ ቻናልክ እየመጣ ነው? እየመጣው ነው። እንግዲህ ራቼን ጠብቁትኝ፣ እየመጣ ነው። ቺርስ። ቲክቶክ ላይ በተለየ ሁኔታ ተቀጠክ፣ ይህን ቅጣት ባልቀጡ ይኖሩ ያልከው ቅጣት አለ? እኔ ሪስትሪክት ብዙ ሰዎች ከኔ ጋር መጫወት አስቸጋሪ ነው ይላሉ። እኔ ያስቸግራለሁ። እኔ አልቀጣም። እውነት እንዴት ይቻላል? ብዙ እኔ ብዙ ህግ አለኝ። በቃ እኔ እንደዚህ አልቀጣም እላቸዋለሁ። ማለት ይቻላል ነው? እኔ ራሴ ያለኝ የራሴ ነው። እኔ እንደዚህ አይነት ቅጣት አልቀጣም እላቸዋለሁ። እኔ የምቀጣው በጣም ጥቂት ቅጣት ነው። ሻው ምናምን ኢቭን እዚህ ጋር ዱቄት መቀባት ራሱ ረዥም ጊዜ እምቢ ብያቸው በቃ በጣም ምንድን ነው በቃ አንዳንዴ እንኳን ነው ብለውኝ ነው እንትን ያልኩት። ከዛ ያለፈ እንደዚህ አጉል ቅጣት ምናምን የሚጎዳ ቅጣት ምናምን እኔ እሺ አልልም። እንደውም ይናደዱብኛል አንዳንዴ። ከአንተ ጋር መጫወት ለዚህ ነው የሚያናድደ ይላሉ። እኔ ሞሮፍ ምን አይነት ቅጣት ወዳለው? የሚያስቅ የሚያዝናና ነገር። ለምሳሌ ሻሽና ቀሚስ አድርገሽ እንደ ሳያት ደምሴ ምናምን ልል እችላለሁ። እንደዚህ አይነት ነገር ወዳለው እኔ እንጂ የሚያሳቅቅ ቅጣት አትቀጣም። የሚያሳቅቅ ቅጣት አክቹዋሊ ቪወር ደግሞ የሚያሳቅቅ ቅጣት ምናምን ይወዳል መሰለኝ ምናምን። በዛ መሀል እኔ አሁን እንዳልኩክ ብዙ ቲክታክ ላይ እንትን አላውቀው በቃ ዝም ብዬ ቪዲዮ ለቅቄ እወጣለሁ አለኝ ቲክታክ ፔጅ፣ ግን እንደዚህ አላውቀውም ፕላትፎርሙን እና ለዛ ነው የጠየኩክ። በእንደዚህ ይመስለኝ ነበር አንተ ይሄንንም ህግ ሳታከብር ግን በጣም ብዙ ተከታዮች አሉ። ከቲክታከር በሙሉ የመጀመሪያውን ሪከርድ የያዘ ገንዘብ ሰርተሃል። እንዴት ነው የሚቻለው? እንደዚህ ከሆነ እኔ የምግባበት ኢንተርቴን ምናምን ነው። እኔ በቃ ጄኒዩን የሆነም ፈን ቤዝ አለኝ ምናምን እና ሞሮፍ እኔ ኢንተርቴንመንቱ ላይ ምናምን ነው። አሁን ዘፈን ማዘፈን ምናምን እንደዚህ አይነት ቅጣቶች ምናምን ተወደው ነበር በጊዜው። በጣም ጥሩ ነበረ እያየሁኝ። እንዳልኩክ አንተን ወደዚህ ስቱዲዮ ልጋብዝህ ሳስብ በጣም ብዙ ነገሮችን ቼክ አድርጌ ነበር ነው። ቅጣቱ ላይ አሁን አንተ ስትነግረኝ ነው ህግ እንደዚህ መኖሩን እንኳን አላውቅም። ይሄን ቅጣት አልቀጣም እና የሚያሰቅ ቅጣት አልቀጣም፣ እኔም አልቀጣም። ትልቅ ነገር ነው።
ከቲክቶክ አንተ ባላየሁት ወይም ባልሰማው እንዲህ ባይሆን ኖሮ ወይ ይሄ ቢሻሻል እኔ ምን እንላለሁ መሰለህ፣ አንዳንድ ጊዜ ሳይ እንዳልከው ሁሉም ነገር ጥሩ ጎን አለው፣ መጥፎ ጎን አለው። ይሄን እንደዚህ እንሳደባለን ብለህ አታውቅም ማለት እኔ ላይክ እውነት በእግዚአብሔር ፊት ነው የምልሽ፣ አላያቸውም፣ እውነት አላያቸውም። አሁን አንዳንድ ሰው አያምነኝም ጌታ። እኔ ብዙ ሰዎችን እስከ ቅርብ ጊዜ አላውቅም ነበር፣ የሚሳደቡ ሰዎች ማን ነው አላውቀውም ስል ሰዎች አያምኑኝም። አንዳንዴ እኮ አይምሮሽንም መጠበቅ አለብሽ፣ ገባሽ? አንዳንዴ ከምታዩት ነገር ተጠበቁ ይላል እንትን መጠበቅ አለብሽ አይምሮሽን። ትልቅ እኮ የከበረ ነገር ነው ጆሮሽን ባይዜ። እኔ አሁን አንዳንድ ቃላቶች አሉ ችዬ ቁጭ ብዬ ማልሰማቸው አልችልም። እኔ አሁን ቁጭ ብዬ ችዬ አልሰማም። መሳደብ ምናምን እኮ አይደለም። አሁን እኔ ልቅ ነገር ቁጭ ብዬ ችዬ አልሰማም። ገብቶሻል እምልሽን? አንዳንዴ ውጤት ነው በቃ እንዳልኩሽ። እነዚህ ሰዎች እኮ ለምሳሌ የሆነ ሰው እየሰደበ 10,000 ፎሎወር ካለው በጣም ትልቅ ችግር እኮ ነው። እንደ ሀገር በጣም ትልቅ ችግር እኮ ነው። 10,000 ሰው የሚሰድብ ሰው ይወዳል ማለት ነው። አንድ ሰው እየሰደበ 100,000 ፎሎወር ካለው አደገኛ ችግር ነው። ገብቶሻል አይደል? ይሄ በጣም ባይዜ እንደ ማህበረሰብ ያለንበትን የእንትን ደረጃም ያየንበት ይመስለኛል። ገብቶሻል አይደል? እኔ በጣም ነው አቮይድ ማደርገው። ኢቭን ስሜን ጠርተው ራሱ ሰድበውኝ በጣም ነው ባይዞ የምንቃቸው። በጣም ነው የምንቃቸው ስልሽ ኢቭን አሁን አልጠላቸው። ለምን እንደማልጠላቸው ታውቂያለሽ? ለጥላቻ ራሱ ብቁ ናቸው ብዬ አላስብም። እውነቴን እኮ ነው የምልሽ ጌታን። ስለ እነሱ አስቤ እንደዚህ አይምሮስ ምናምን በጣም ነው የምንቃቸው። ለምን እንደሆነ ታውቂያለሽ? እግዚአብሔር ከፈጠረው የሰዋዊ አፈጣጠር ማንነት ውጪ በሆነ መንገድ ከዛ ወርደው ገብቶሻል አይደል? ከዛ እግዚአብሔር ከፈጠረው ከሰው ልጅ ማንነት ወርደው በዚህ ልክ የእንስሳትን አይነት ባህሪ የሚያሳዩ ሰዎችን በጣም ነው የምንቀው እና በጣም አላያቸው። እውነት አላያቸው። እንደዚህ ብታርጅኝ አላያቸው። ሰው በዚህ መንገድ ነበር እነሱን አቮይድ ማድረግ ያለበት እና ግን እንደዛ መሆን አልቻለም እና ይሄ በጣም ነው የሚያሳዝነኝ። ራሱ ኮንግራቹሌሽን እንግዲህ ከመሀል ቢሆን በቅርቡ ብራንድ አምባሳደር ሆነሃል በከፍተኛ ገንዘብ። እስኪ አውራን ስለሱ። ያኔት ዴንታል ክሊኒኮች ይባላሉ። እዚህ ቦሌ ሪያሊቲ ህንፃ ላይ ነው ያሉት እና በጣም ትልቅ ዘመናዊ የጥርስ ህክምና ክሊኒክ ነውና ያው ከነሱ ጋር በአጋጣሚ እዚህ ጋር ትንሽ የላቀ ነበረች። እሷን እሷን ንያት ብለውኝ ሄድኩና ያን የነበር ትውውቃችንና እነሱም በጣም ባህሪን በጣም ወደዱት። እኔም የእውነት በጣም ባህሪያቸውን በጣም ወደድኩት። ጥሩዎች ናቸው። ህፃንችኛዋም ስትለቀቅ ፕሮሞሽኑም ጥሩ ነበር። በጣም ቪውም ጥሩ ነበር። አክሰፕታንሱም ጥሩ ነበር። ከዛ ጊዜ ጀምሮ አንዳንድ ንግግሮች ነበሩ። ለአንተ ለወደፊት እንደዚህ እናስብሃለን ይሉኝ ነበር። ከዛ አሁን ደግሞ ጭራሽ በጣም አሳድገውት ቪአይፒ ክፍል ምናምን ቪአይፒ እንትኖች ምናምን ከፋፍተውበት በጣም ትልቅ አደረጉትና ክሊኒኩ ብራንድ አምባሳደር እንፈልጋለን፣ አንተን ደግሞ እንደዛ አስበናል አሉኝ። ቁጭ ብለን ተወያይተን እንግዲህ በዛ መንገድ ብራንድ አምባሳደራቸው ሆኛለሁ። እንግዲህ የያኔት ዴንታል ክሊኒክ አዲሱ ፊት አዲሱ ገጽታ ይህን ይመስላል። ፈገግ ልበል እስቲ ፈገግ እያየን ነበረ። በጣም ቆንጆ ነበረ። እንኳን ደስ አለ ብለናል። ኬኩ ባይቆረስም እንግዲህ የተለያዩ ማስታወቂያ ስራዎች እየመጡ ነው። ወደ ፊልሙ የመምጣት ሀሳብ የለህም? አለኝ። እንግዲህ በጣም ነው የምወደው እንዳልኩሽ አክቲንግ ወዳለሁ። አክቹሊ ስኬታማ አልነበሩም፣ ግን የተሞከሩ ስራዎች ነበሩ። የአንድ አፋን ኦሮሞ ተከታታይ ድራማ የቲቪ ላይ የሚተላለፍ ነበረ።
ግን ያን ያህል ጠንካራ ስራ አልነበረም። ግን የተወሰነ ሰርቼ ከዛ በኋላ ተቋርጧል። አሁን እስቲ እንደውም ኢቭን ራሱ አንድ ትልቅ ፊልም ፕሮዲውስ አደርጋለሁ እያልኩ ነው ከእግዚአብሔር ጋር። ወደዛ ግን የመምጣት ሀሳቡ አለ። በጣም አሪፍ። እንግዲህ ያው እንዳልኩ ወደ ፊልም ስራ ልትመጣ የተለያዩ ቅድምም እንዳነሳ ነው ሊፕሲንኮች ላይ ስናይ ልጅማ አክተር ነው የሚያስብሉ ስራዎች አሉክ እና ለዛ ነው የጠየቅኩ። ካያይዤ ስሜቱ ይኖራል። ጥበብንና እንትን ካነሳሽ እኔ የመጀመሪያው ተጠሪ ነኝ። ፍቅርን ብለሃል። የፍቅርና የአርት የቅርብ ተጠሪ ነኝ። እስኪ ወደ ፍቅር ህይወት እንምጣ። አመጣጡ ከባድ ነበር። ከገንዘቡ ቶሎ ወደ ፍቅር ህይወት ፍቅርና ገንዘብ የሚል ፊልም ነበር ያስታውሳል። ራቹ አፍቃሪ ነው። በጣም በጣም እንደሱ አይነት ልብ እንዳለኝ ይሰማኛል በደንብ። ከዚህ በፊት በነበረኝ ሪሌሽንሽፕ እኔ ባይዞ የናፍቆት ሰው ነኝ። አልድረሳም ነገር ቶሎ ይገርመኛል እኔ እና እንደውም ወረተኛ ሰዎች ያስቀኑኛል። አንዳንዴ ወረተኛ መሆን ፈልጋለሁ ሳይሆን እንዴት ነው የሚችሉበት እላለሁ። እና የእንትናን ዘፈን ትላንት እየሰማሁ የልውልን ቀርቤ መራቅ አልችልበትም ምናምን ይህ ሰውዬ ስለኔ ነው እንደ ምናምን ብያለሁ። እና እንደሱ አይነት ልብ አለኝ በደንብ አፍቃሪ ልብ አለኝ ይመስለኛል በደንብ። አሁን ላይ ፍቅረኛ አለክ? አይ አሁን ላይ ፍቅረኛ የለኝም። አንዳንዴ የለኝም ማለት አስቸጋሪ ነው። ለምን እንትን ይመስላል የምርጫ ቅስቀሳ እንትን በሉ ሲቪያችሁን አስገቡም ይመስላል። እና የለኝም ማለት ትንሽ ይከብዳል። ይህ ነገር ለሴቶች ብቻ የሚከብድ ይመስለኝ ነበር። እናንተ ነው ይከብዳችኋል? እንዴ ምን ነው ባለፈው የለኝም አላልክም እንዴ? ድንገት ሲያዩክ ከዛን አለኝም ደግሞ ስትይ አስቸጋሪ ነው። ለምን መሰለሽ አለኝ ደግሞ ካልሽ የሆነ በአጋጣሚ እንግዲህ ወይ እያወራሽው ያለሽው ሰው ምንም ሊኖር ይችላል። ገባሽ? ሜቢ እና ያ ሰው ደግሞ እኔ ጋር እንደዚህ እንትን ያለ ለካ እዛ አንተ በይ እና አስቸጋሪ ሆነ። ብቻ ይህን ነገር መመለስ በጣም አስቸጋሪ ሆነ። ግን አሁን የለኝም አክቹሊ እንትን እኔም ትንሽ ብዙም ሳየው ራሴን ኮሚትመንትም የለኝም። አሁን እንትን ሆኛለሁ። አይ ቲንክ በቃ ዝም ብዬ በህይወቴ ኮሚትድ አይደለሁም። ፍቅር የሚፈልገውን ነገር አሁን ላይ መስጠት አልችልም እና ራሴን ሳየው ያለፈ የፍቅር ታሪክህ እንዴት ነው? ቆንጆ ነበር። እኔ ባይዜ እግዚአብሔር በህይወቴ በጣም ጥሩ ሰዎች ነው የሚያመጣው። አንዳንዴ ለእኔ ራሱ ይገርመኛል። እኔ ክፉ ሰው ገጥሞኛ አያውቅም በህይወቴ። መታደል ነው። አንድ በጣም እንትን ነኝ። የሆነ ነገር ከረበሸኝ፣ የሆነ ነገር ትንሽ እንትን ካለኝ የለውም እዛ ቦታ ጭራሽ የለውም። በቃ ስኖር ደግሞ እዛ ቦታ ላይ የምቆየው ኢንቫይሮንመንት ላይ እግዚአብሔር በጣም ጥሩ ሰዎችን ነው በህይወቴ የሚሰጠኝ እና በጣም ጥሩ ሰዎች ናቸው የሚገጥሙኝ እና ባለፈው ህይወቴም በጣም ጥሩ ሰዎች ገጥሙኛል። አበዛዋቸው ጥሩ ሰዎች። ኦፍኮርስ ያው ህይወት አንዴ ብቻ ሞክረህ የምትተው ነገር አይደለም። ስለዚህ በህይወት ብዙ ሰዎች ሊያጋጥሙ ይችላሉ። የምታውቃቸው በፍቅር አብረህ የኖርካቸው ብቻ ላይሆኑ ይችላሉ። የምታውቃቸው ያወራሃቸው፣ አብረህ ጊዜ ያሳለፍካቸው ብዙ ነገሮች ሊኖሩ ይችላሉ እና የሚጠበቅ ነው። እንደውም ሰሞኑን ከብራንድ አምባሳደርነቱ ጋር ተያይዞ በጣም የተናፈሰ ወሬ ነበራቸው። ያገባ ነው። ምን ተሰማ ግን? የምር ይህን ነገር እውነት ላድርገው አላልክም? የመጀመሪያ ቪዲዮ እኔ ባይዜ ትዳር ህይወቴን በጣም ልጅ ሆኜ ያስብ ነበር። በጣም ልጅ ሆኜ
እግዚአብሔር ወይ እንደው ምን አይነት ሚስት ይሁን ሰጠኝ እላለሁ ወደ እግዚአብሔር። ምን አይነት ሚስት በጣም እንዴት እኔ አሁን ምን አይነት ባል ነው መሆነው? ምን አይነት አባት ነው መሆነው? እኔ ለምሳሌ የዛሬ 10 ዓመት ምናምን ልጄን እንዲያሳድጋለሁ ብዬ አስቤ አውቃለሁ። የእውነቴን ነው የምልሽ። እና ከዛ እንትን አለ ይሄ መጽሐፍ ቅዱስ ላይ ስለ ልባም ሴት አለ መጽሐፈ ምሳሌ ላይ ታውቂያታለሽ? ልባሟን ሴት ልባምን ሴት ማን ሊያገኛት ይችላል? ዋጋዋ ከቀይ ዕንቁ በእጅጉን ይበልጣል። የባሏም ልብ ይታመንባታል። እሷ እንደ ነጋዴ መርከብ ነች። ምግቧን ከሩቅ አገር ትሰበስባለች። በጠዋት ትነሳለች። ለልጆቿ ምግቦቻቸውን፣ ለአሽከሮቿ ስራዎቻቸውን ትሰጣለች። ባሏ ከእርሷ የተነሳ በየሸንጎ ፊት ከፍ ከፍ ይላል። ባሏም እንዲህ ሲል ያመሰግናታል። መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉም ትበልጫለሽ። ከዛ ውበት ከንቱ ነው፣ ደምግባትም ሐሰት ነው፣ እግዚአብሔርን የምትፈራ ሴት ግን እርሷ የተመሰገነች ነች ይላል። እና እቺ ልባም ሴት የት ማን ነች ምናምን እላለሁ። እና አሁን እየመጣው ምናምን ስመጣ እንዴ እግዚአብሔር ላላገባ ነው ለምን እንደዛ ተሰራ? በቃ አይሚን አጣሃት ያችን ሴት ፈልግ ያለውም ብዬ አላስብም። ግን በቃ ዝም ብሎ በቃ አይምሮ ላይ ያለች ሴት አለች። አላውቅም እግዚአብሔር እንዴት አድርገው እና እኔ እንጂ እኔ እንደዚህ በቀላሉ ማገባ አይመስለኝም። እኔ ምኑን ነው የምትፈራው? ለምሳሌ እንደዚህ አንድ ጊዜ ሳወራን ከአንድ እንግዳ ጋር ምን አለኝ መሰለ፣ የልጅነት ታሪኩ አሁን መውለድ ይፈራል እና ለምንድን ነው ስለው እሱ እናቱንም አባቱንም በህይወት አጥቶ ነው ያደገው እና ድንገት በሞት ልጄ ምን አይነት ህይወት ነው የሚያሳልፈው? እንደኔ አይነት ህይወት ሊያሳልፍ ነው ወይ ብዬ በጣም ስለምፈራ መውለድ እፈራለሁ አለ። እና ራሱ አስተዳደጉ ማግባት እና እንደዚህ አይነት ህይወት እንዲፈራ አድርጎታል የመጣህበት መንገድ? አይ እኔ እንደውም ቶሎ ነበር ማግባት የምፈልገው። በቃ በጣም ቤተሰብ ስለምወድ ቶሎ ወለድ አድርጌ ምናምን ብዬ አስብ ነበር። ምን አለ መሰለች ባዩሽ፣ እኔ አሁን ብቸኝነቴን ለብቻ መኖሬን ምናምን ለምጄ ከሱ ጋር በጣም በፍቅር የወደድኩ ሰው ነኝ። ገብቶሻል አይደል? ማግባት በጣም ትልቅ ኮሚትመንት ነው፣ ሰዎች የማይረዱት። እኔ ካገባው በጣም ጄኒውን ባለመሆን እፈልጋለሁ። በጣም ጄኒውን ገብቶሻል። ኮሚትመንቶችን ሁሉ አውቆና ተረድቶ ኮሚትመንቶቹን ሁሉ በፍቅር የሚያደርግ ባል ነው መሆን እፈልጋለሁ። እኔ አሁን ለምሳሌ ባሽ ጠዋት በፈለግኩ ሰዓት እነሳለሁ፣ በፈለግኩ ሰዓት ቶይሌት እገባለሁ፣ በፈለግኩ ሰዓት ሻወር እታጠባለሁ፣ በፈለግኩ ሰዓት ልብስ እቀይራለሁ፣ የፈለግኩትን አለባበስ ለብሳለሁ። ገብቶሻል። ለምሳሌ ቤት ውስጥ ድምፄን ከፍ አድርጌ ትቼው እረኝነቴን እሷን ሳይ እያልኩ እየዘፈንኩ ልሄድ እችላለሁ ከሻወር ስወጣ። ገብቶሻል። አሁን ያለኝ ለምድ እንዲህ ነው። በቃ ራቁቴን ነው የምተኛው ምናምን። ከዛ ራቁቴን እነሳና ሻወር እስክወስድ ቤት ውስጥ ምናምን እየዘፈንኩ ወክ አደርጋለሁ። ወይ ሆነ ያገኘሁትን ነገር ወይ አፕል ነገር እየበላው እንደዚህ አይነት ክሬዚ ነገር አደርጋለሁ ምናምን። እነዚህ ቢግ ዲል ነገሮች ናቸው እያልኩሽ አይደለም፣ ግን የሆነ በራሴ በፍቃዴ ማደርጋቸው ራሴ ላይ ብዙ ነገሮች አሉ። ገብቶሻል። ስታገቢ ሁሉ ነገር ላይ ያንቺ ፍቃድ ብቻ አለ። ኢቭን ገላሽ ላይ ያንቺ ፍቃድ አለ። ገብቶሻል አይደል? ይህን ሁሉ ነገር የምትታይለት ሰው፣ ይህን ሁሉ ነገር ሳክሪፋይስ የምታደርግለት ሰው፣ እሱም ደግሞ ሳክሪፋይስ የሚያደርግልሽ ሰው በጣም ጥንቃቄ ይፈልጋል። አስበሽዋል? ሌሊቱን ሙሉ አብረሽ አድረሽ፣ ነገም አብረሽ አድረሽ፣ ሳምንቱን ሙሉ አብረሽ እያደርሽ እየዋል ሰው ካጠገብሽ። ገብቶሻል? እንደዚህ አይነት ሰው ህይወትሽን ሙሉ ነው እንደዚህ የምታደርጊው። በጣም ጥንቃቄ ይፈልጋል። ገብቶሻል? በጣም ጥንቃቄ። ስለዚህ ትዳርን የምትፈራው በጣም ስለምትጠነቀቅለት ጥንቃቄ ለምን እንትንም ነው። የብዙ ሰዎች ባይዘ ውድቀትም ስኬትም ትዳራቸው ነው። ባይዘ ዘይሴ ከእያንዳንዱ ስኬታማ ወንድ ጀርባ የአንድ ሴት እጅ አለበት። በጣም ትክክል እኮ ነው። በጣም ትክክል እኮ ነው። ገብቶሻል? ሴት የላከው ሞት አይፈራም እኮ ያሉት አይተው እኮ ነው።
የምታግዝ ሰፖርት የምታደርግ ኢንስፓየር የምታደርግ ሚስት ያለችው ወንድ ላይሳካለት አይችልም። ገብቶሻል? በጣም ብዙ ስኬታማ ሰዎች እኮ በኢስቲ ዓለም ላይ ሚስታቸውን ነው እንደምንትን የሚያነሱት። በጣም እንትን ስለምታደርግ ነው ሴት ልጅ። አፈጣጠራችንም እኮ ነው አይደል? ቆይ ሰው ያስፈልገዋል እኮ ነው፣ ብቻውን አይችልም፣ ያስፈልገዋል ረዳት። ወንድ ልጅ ልክ ጥሩ ሚስት ሲያገኝ ቤስት ቨርዥን ኦፍ ሂምሰልፍ ላይ ይገባል። ገብቶሻል? የራሱን ቤስት ቨርዥን ያገኛል። ገብቶሻል? ጋይድ ታደርገዋለች፣ ኢንስፓየር ታደርገዋለች። ኤግዞስትድ እንዳይሆን ሙሉ አቴንሽኑን፣ ሙሉ አቅሙን፣ ሙሉ ፓወሩን ወደ ትክክለኛው የህይወት መንገድ እንዲያደርግ ታደርገዋለች። ገብቶሻል? በዛው ልክ ከዚህ በፊት የተነሳ ሶቅራጠስ ይመስለኛልና በአንድ ወቅት ተጠይቀው እንዴት ፈላስፋ ሆንክ ተባለ። እኔ የሰማሁት ከስብሐት ገብረ እግዚአብሔር ነው። እኔ ስብሐት አለ ልበለው ያለው ግን ሶቅራጠስ ነው። ስብሐት ገብረ እግዚአብሔር ነውና ምን አለ? ቆንጆና ጨዋ ጥሩ ሚስት ካለ ደስ የሚል ስኬታማና ጣፋጭ ህይወት ይኖርሃል አለ። ጨቅጨቃ ሚስት ካለ ፈላስፋ ትሆናለህ አለ። እኔ አባባሉን አይደለም የሚወሰድኩት። ሐሳቡ ምንድነው? የአባባሉ ሚስትህ ህይወትን በአዎንታዊም በአሉታዊም መንገድ ጣራ የማስነካት አቅም አላት ነው። በቃ አለቀ። ለዛ ትልቅ ጥንቃቄ ይፈልጋል። እውነት ነው እንዳልከው አለ። አሁን ለሴቶችም የሚሰጥ ምሳሌ ያለ ሴት ልጅ ጫማ፣ መኪናና ባል ካልተመቻት ታስታውቃለች ይባላል። እና ህይወት ትዳር ትልቅ ተቋም ነው። ልጅ ቤተሰብ የምታፈራበት ነው። አንዳንድ ጊዜ ያው በልጅነትህም ትገባለህ፣ ህይወትን እያየኸው ትማራለህ። ሳትማር ቀርተህም ደግሞ ብዙ የሚፈርሱ ትዳሮች አሉ። አንዳንዴ ደግሞ ልክ እንዳንተ ቆይ አሁን ጊዜው አይደለም፣ ገና ነኝ፣ ይሄንን ነገር ለመስጠት ብቁ አይደለሁም፣ ይሄን ኃላፊነት ለመሸከም እኔ ሬዲ አይደለሁም ብሎ ደግሞ ነገሮችን ማቆየት ጥሩ ነው ብዬ ነው የማስበው እኔ። ምክንያቱም ብዙ ነገሮች በማይሆን ሁኔታ ሆነው ይበላሻሉ። ለማድረግ ብቻ የሚደረጉ ጉዳዮች ልክ ናቸው ብዬ አላስብም። እንደ ሴት በተለይ 30 አለፍሽ እኮ አታገቢም እንዴ? ከዛ ሰው ሁሉ ለማግባት ይፈልጋል። የሰው አፍራቻ አገቡ ለመባል ምናምን ብቻ መጋባት ልክ ነው ብዬ አላስብም። ስለዚህ ያነሳው ሀሳብ ተቀባይነት ይኖረዋል ብዬ ገምታለሁ። ራቹ በጣም በህይወትክ እንዲህ ባላረግ ኖሮ ብለህ የተጸጸትክበት ጊዜ አለ? የለኝም። በጣም በሚገርም ደረጃ ጸጸት የለኝም በህይወቴ። እውነት ትልቅ ነገር ነው። በደንብ የተኖረ 29 ዓመት በደንብ እንዲህ ባደረግኩ ኖሮ ምለው የሌለኝ እውነት እኔ እንዴት እግዚአብሔርን እንደማመሰግን። ጥሩ ደራሲ የጻፈው ድርሰት ነው የሚመስለኝ አንዳንዴ። በቃ ጥሩ ደራሲ ቁጭ ብሎ ይሄ ካራክተሩን ሂሮ ማድረግ የሚፈልግ ደራሲ አለ። ካራክተሩ የሆነ ህንድ ፊልም አይተሽ ታውቂያለሽ? ካራክተሩ ብዙ እንደዚህ የሚያደርጉት ነገር አለው። እንደዚህ የሚያደርገው ነገር እንዲህ የሚያደርጉት እና ካራክተሩ ግን በቃ እንደዚህ እንትን እያለ እንደዚህ እያለ በቃ ላስትሊ እንዲህ እያለ እንትን ይላል። የኔ ህይወት እውነት እንደዛ ነው። አንዳንዴ መታበይ እንዳይሆን ፈራለሁ። ምናልባት እግዚአብሔር ነው እንደዚህ አድርጎ የደረሰው። እግዚአብሔር በጣም ጥሩ ደራሲ ነው እና በጣም ቆንጆ ድርሰት፣ በደንብ የተኖረ ህይወት ነው እና እንዲህ ብዬ ምጠራው ምጸጸትበት ነገር የለኝም። እንዲህ ባላደረግኩ ምለው የለኝም። ስህተቶች አልነበሩኝም እኮ አይደለም በህይወት ብዙ ስህተቶች አሉ። ግን ስህተቶቹ ወርዝ አድርገው ትልቅ ሆነው ወይኔ ያስባሉኝ የሉም። እስካሁን ለጸጸት የዳረጉኝ የሉም። ትልቅ ነገር ነው። እግዚአብሔር ይመስገን። አሜን። ከመጽሐፍ ቅዱስ ጥቅስ ውስጥ የማትረሳው? በጣም የምወደው ልቤን የሚያሞቅ ሁሌ እለዋለሁ፣
መዝሙረ ዳዊት ላይ ነው ያለው። በእግዚአብሔር የታመኑ እንደማይታወክ ለዘላለም እንደሚኖር እንደ ጽዮን ተራራ ናቸው። ተራሮች በኢየሩሳሌም ዙሪያ እንደሆኑ እንዲሁ እግዚአብሔር በሕዝቡ ዙሪያ ይሆናል ይላል። ባይዜ አይታወቁም ማለት አይደነግጡም ማለት አይደለም። አያዝኑም አያለቅሱም ማለት አይደለም። ኦፍኮርስ ይደነግጣሉ፣ ሰዎች ናቸው፣ ይታወካሉ፣ ይፈራሉ፣ ያለቅሳሉ። ወድቀው አይቀሩም ማለት ነው። ተሰብረው አይቀሩም ማለት ነው። በእግዚአብሔር የታመኑ ሂል ያደርጋሉ ማለት ነው። ከዛን ኢየሩሳሌም ተራሮች በኢየሩሳሌም ዙሪያ እንደሆኑ እንደዚህ በተራሮች የተከበበች እንዲሁ እግዚአብሔር ደግሞ በነዛ በሱ በሚያምኑ ህዝቦች ዙሪያ ይሆናል ነው። በተራሮች መካከል የሚመጣ ነፋስ አለ፣ የሚያንገዳግድ ግን የሚጥል አይደለም፣ ጥሎ የሚያስቀር አይደለም። እና በጣም ነው ኢንስፓየር የሚያደርግ፣ በጣም ያጽናናኝ ቃል ነው። በእግዚአብሔር በጣም ትልቅ መታመን ስላለኝ በእግዚአብሔር በጣም በቃ ልቤን በደንብ ያጽናና የመጽሐፍ ቅዱስ ቃል ነው። በጣም ነው የምወደው። ደስ ይላል። ጓደኝነት ላይ እንዴት ነህ? ጓደኝነት እንዴት ነው የሚገልጸው ናቸው? ጓደኝነት በጣም ትልቅ ነገር ነው ብዬ አምናለሁ። እኔ ግን አሁን ብዙም ጓደኝነት ላይ ብዙም አይደለሁም። እኔ ጓደኛ የለህም? ጥሩ ጓደኛ አይደለሁም እኔም አሁን። ለምን? እኔ ከሆነ ጊዜ በኋላ ያመጣሁት ምናምን ባህሪ ነው። አንዳንዴ ትንሽ የሆነ እዚህ ከመጣሁ በኋላ የሆኑ እንትኖች ነበሩኝ እና ትንሽ እንትን ያሉኝ ምናምን ጓደኝነት አጋጣሚዎች ነበሩ። ትንሽ ልቤን እንትን ያሉ ልብህን የጎዳ ጓደኝነት ነበር። እንደዚህ አይነት በደንብ ልቤን የጎዳ ሳይሆን በቃ የሆነ ሰላሜን ትንሽ ያሳጣኝ አይነት ፍሬንድሺፖች ነበሩ። ከዛ በኋላ ሞሮፍ የህይወት እንትን ላይ ገባው እኔ በቃ የራሴ ይሄ ለራሴ ብቻ እንትን ማለት እና አሉኝ ጓደኞች ብዙ ጓደኞች አሉ፣ በጣም በጣም የሚወዱኝ፣ እኔም በጣም የምወዳቸው የማከብራቸው። ግን ሳላስበው የራሴ እንትኔ ማንነቴ የሆነ ትንሽ ሪስትሪክትድ አድርጎኛል መሰለኝ። የሆነ ገደብ አለኝ፣ ማላልፈው ገደብ አለኝ ትንሽ። ከድሮም ከልጅነትህ የመጣ ነው ወይስ ከቅርብ ጊዜ ወዲህ የመጣ? አይ ቲንክ ከቅርብ ጊዜ ወዲህ ነው። በቃ የሆነች እንትን አለችኝ እኔ ራሴ እንዴት የሆነ በቃላት ማስቀመጥ ማትችይው አላ። ግን በዙሪያዬ በጣም መልካም ሰዎች አሉ፣ መልካም ጓደኞች፣ በእኔ ደስታ ከኔ በላይ የሚደሰቱ፣ በእኔ ስኬት ከኔ በላይ ደስ የሚላቸው በጣም ጥሩ ሰዎች አሉ። እኔም ዘሴም ቲንግ የማደርግላቸው። ግን ይሄ የቅርብ የምለው የልቤ ሰው እንደዚህ አታችድ የሆነ ጓደኝነት ላይ አይደለሁም። እንደዚህ የልብ እንደዚህ የለኝ። ጓደኝነት ግን ምን ይፈልጋል ብለህ ታስባለህ? ባይዚ ጓደኝነት ይህን ይፈልጋል ይህን ይፈልጋል የምትዩ ነገር ሳይሆን የሚዳብር ስሜት ነው። አብሮ ከመኖር ከቆይታ የእውነት ከመዋደድ የእውነት በጣም ጄኒውን የሆነ ፊሊንግ፣ እሱ ደግሞ በቆይታ የሆነ እንትን አይሆን። አንዳንድ ስሜቶች እንደዚህ ቢፈልግ መቻቻል የምትይው አይደለም። የሆነ ይሄ እሱን እንዳይከፋው እንደዚህ ላርግ የምትይው የሚዳብር ስሜት ነው። ገብቶሻል? በዕለት ተዕለት የህይወት እንቅስቃሴ አብሮ ከመኖር ከቆይታ ብዛት መላመድ የሚያመጣው የሚዳብር የሚያድግ ስሜት ነው። እያደገም ደግሞ የሚሄድ በጣም እድለኞች ናቸው እንደዛ ያላቸው ሰዎች፣ እንደዛ አይነት ጓደኛ ያላቸው ሰዎች። በጣም ነው የምቀናው። ግን የብዙ ሰው ጄኒውን አይደለም የብዙ ሰው። እኔ ደግሞ ፌክ ማድረግም ብዙም አልችልም። ግን በደንብ ነው ማምነው። በጣም ቆንጆና ጥሩ ነገር ነው ጓደኝነት። የተለያዩ የኢትዮጵያን ሀገራት ዞረህ ታውቃለህ? ክልሎች? ብዙ አልዞርኩም ባይዜ። ፕላን ግን አለኝ ለወደፊት ፕላን አለኝ። ግን ብዙ ሀገር አልሄድኩም። በጣም ጥቂት ሀገር ነው የሄድኩት ባይዜ። የት ሄድክና ልምድህን ካካፈልከን? በዚሁ ድሬዳዋ ደርሶ መልስ በይው አንድ ቀን አድሬ ነው የመጣው። ብዙ ጊዜ አላሳለፍክም? ከዛ ውጪ ጅማ ሄጃለሁ፣ ሐዋሳ ሄጃለሁ። በቃ አይገርምሽ?
ሌላ ብዙ አልሄድኩም ግን ፕላን እና ባሌ ሄጃለሁ። ባሌን ማየት ፈልጋለሁ። እኔም ያየሁኝ በጣም የሚገርም ባይዜ ሁሉም የሰው ልጅ ዓለም ላይ ባሌን ሄዶ ማየት አለበት። ዝም ብሎ ባይዜ ምንም ሚዲያ ላይ ምናምን ያየሽው እውነት ሌላ ነው ባሌ። እኔ ነገሮችን እንደዚህ ማካበድ ሰው አይደለሁ። በቃ ሀገራ ዘይሴ ኢትዮጵያን እንወቅ፣ ሀገራችንን አናቅም ባይዜ ዝም ብለን እኔ እኮ ከባሌ በፊት ዱባይ ሄጃለሁ እኮ። ትክክል ጤነኛ ነኝ እኔ። ከወንጪ በፊት እኮ ዱባይ ሄጃለሁ። ገብቶሻል? እናም ግድ ሁሉም የሰው ልጅ ነው ማየት ያለበት። እኔ አንዱ ማይ ፕላን ሙሉ ኢትዮጵያን መዞር ፈልጋለሁ። እናም በቅርቡ አደርገዋለሁ እላለሁ። እና አናቅም ባይዜ ሀገራችን። ይሄ በጣም ጄኒውሊ ነው የምለው። እውነት ነው። ባሌ ስትሄጂ ከባሌ የምትሰሚው ነገር ያንን በጣም እንድትረጂ ያደርግሻል። አናቅም። እስቲ ላይ ከአፍሪካ ሁለተኛው የእንትን ከፍታ እኛ ሀገር እንዳለ እናውቃለን። ራሱ ከኪሊማንጃሮ ቀጥሎ ሰሜን ተራሮች ነው ተራራው ከፍታ። ባሌ ሶስተኛ ነው ከአፍሪካ። which is ባሌ ዋን ፓርክ መኒ ወርልድ ነው የሚባለው። አንድ ፓርክ ብዙ ዓለም ከፍታ ብትሽ ታያለሽ። ከዛ ደግሞ ዝቅ ብለሽ የሚገርም በቃ ምን አይነት ጫካ ነው የምትዩን ታያለሽ። ማለት በቃ አንድ ዓለም አይመስልሽም፣ የተለያየ ዓለም። እኔ እንደዚህ ባይዜ እንደዚህ በህይወቴ የሆነ ቦታ አይቼ እንደዚህ ይገረማለሁ ብዬ ማሰብ ያለቅ። ባሌ ሁሉም ሰው መሄድ አለበት። እኔም እሄዳለሁ። እያየሁኝ አንዳንድ ፒክቸሮች በቃ በጣም ነው የሚገርሙ። አይ ፒክቸሮቹ ዝም ብሎ ናቸው። እኔ አሁን የጄ ቪዲዮ ቆንጆ ቪዲዮ ሰርቻለሁ ዩቲዩብ ላይ። እንደውም ጊዜ ካለሽ ገብተሽ እዩ። በጣም ቆንጆ አድርጌ ሰርቻለሁ። እና እኔ ቪዲዮ ላይ የምንላለው ካሜራ ሙሉ አድርጎ እንደማያሳይ በባሌ ተረድቻለሁ ነው ያልኩት። እኔም በደንብ ነው እንግዲህ የተቀረጸው። በድሮ በቃ ያልተቀረጸው ነገር የለም። ብታይ ትደነግጫለች። የሚገርም ፕሮዳክሽን ግን ይለያል። ባሌን እስከዛሬ ከሰሩ ሰዎች እንደውም የኔ አሪፍ ይመስለኛል። ግን ስቲል አያሳይም። አይዋለም እስኪ በአካልም ሄጄ ብዙ ጊዜ ስለሚባል እንዳልከው ሁላችንም አገራችንን ውስጥ ያለውን የሀገራችንን ክፍሎች ከማየት ይልቅ ወደ ኢሮፕ፣ ወደ ዱባይ እኔን ጨምሮ ሁሉም ሰው እንደዛ ነው የምናዘወትረው። ግን ለሚቀጥለው ትውልድም እኛም ላይ እኛ ጀምረ ነው የሆነ ነገር አስተላልፈን መሄድ አለብን። ስህተታችንን እያረምን መሄድ አለብን ነው። እስኪ እኔም የተወሰኑ ክፍሎችን የማየት ፍላጎት አለኝ። ለዛ ነበር የጠየኩት እንደዚህ እንድታካፍለን። ራቹ እንግዲህ እየጨረሰን ነው ጥያቄዎቼን። ግን ራሱን ግለጽ ቢባል ብዙ ጊዜ ሰው ስለ ራሱ አያወራም። ግን ራቹ አሁን ራስህን እስኪ ግለጽ። ሰዎች እንዴት ነው የሚያስቡ? አንተ እንዴት ነህ ብትባል እንዴት ትገልጸዋለህ? ራቹ አሁን በጣም ከባድ ጥያቄ ነው። እኔ አንድ በጣም ትልቅ መርህ አለኝ። በጣም ትልቅ አንዱ የመጽሐፍ ቅዱስ መርህ ደግሞ ብትጠይቂ ኖሮ ምልሽ ከቻላችሁ ከሁሉ ሰው ጋር በሰላም ኑሩ የሚል እንትን አለኝና እሱ ትልቁ የህይወቴ መርህ ነው። ከሁሉም ሰው ጋር በሰላም መኖር፣ ከሁሉም ሰው ጋር እንደዛ ነው ማስበውና ማዘር ልጅ እያለው ጀምሮ ምን ትለኛለች? ነምቲቴ ኦፍ ጃለቱ ከነ ትለኛለች። ምን ማለት ነው ሲተረጎም? እቺ ራስ ወዳድ ሰው ትለኛለች። በጣም ነው ራሴ የምወድ በጣም። እና አንዳንዴ እኔ እንደዚህ ስለሆንኩ እግዚአብሔር ያመሰግናለሁ ብዬ አውቃለሁ። እንከን የለሽ ነኝ እያልኩሽ አይደለም። ያው እንደ ማንኛውም ሰው ደካማ ጎኖች አሉኝ። ግን እግዚአብሔር በጣም ጥሩ ልብ ሰጥቶኛል ብዬ አምናለሁ። ለብዙ ሰዎች ቅን መልካም ነገር እንዲሆን የምመኝ፣ ሰዎችን አልፎ ማያስከፋ ሰው ነኝ። አልፎ እንደዛ የማይችል ሰው ነኝ እና ያው ጥሩ ልብ ያለው ሰው ነኝ ብዬ አስባለሁ። ሰዎችም ስለኔ ያላቸው እንትን እስካሁን እንደገጠመኝ በጣም ጥሩ ነው። አንተ ጨዋ ልጅ ይሉኛል፣ መንገድ ላይ አንተ ጨዋ ልጅ ይሉኛል። እና እንደዛ ልባል ሳይሆን
የእውነት ከልቤ እንደዛ ነኝ ብዬ አስባለሁ። ከነ እንከኖቼ እግዚአብሔር ይመስገን እንደዛ ነኝ። ደስ ይላል በጣም። ያው እንዳልከው ማንም ሰው ፐርፌክት ሆኖ የሚያልፍ የለም። አልተሰራንም፣ ለፐርፌክሽንም የተሰራን ሰዎች አይደለንም። ግን አንዳንድ ጊዜ ከውጭ ሆነው የሚያዩ ሰዎች የማይረዷቸው ነገሮች ይኖራሉ እና እኔ ደግሞ እንደዚህ ነኝ ብሎ ማለት አልተለመደም። ግን አንዳንዴ ደግሞ ማለት አለብህ፣ አንተን ከአንተ ውጭ ማን ያውቃል? ማንም አያውቅም። አዎ። እና ለዛ ነው ራችዬ አልተነሳም የምትላቸው ጉዳዮች ካሉ? ኧረ ያላነሳሽው የለም። ባይዜ ጎበዝ ነሽ በጣም እውነት በጣም ማለት በደንብ ቆንጆ ሀሳቦች ላይ ነው የምታነሻቸውም ሀሳቦች በጣም ቆንጆ ናቸው። ያወራንበትን መንገድ በጣም ደስ ይላል። አንዳንዴ ደግሞ ያው ፖድካስት እንደዚህ ቁም ነገር ሲሆን ሰውም ሲሰማው ከቀልድ ያለፈ አንዳንዴ የሆነን ነገር የሚይዝበት ሲሆን ደስ ይላልና በጣም ቆንጆ ሀሳቦች ተነስተዋል። ደስ ይላል። ቴንኪዩ ራችዬ፣ በጣም ነው የማመሰግነው። አንተም ካለክ ሰዓት ካለ ጊዜ አክብረህ ከዚህ ስቱዲዮ ድረስ መተክ ይህን የመሰለ ቁም ነገር በጣም ብዙ እኔ እውነት አንዳንዱ ነገሮች እያወራክ እያልኩ ውስጥ እየገባው ነበረና በጣም ብዙ ደስ የሚሉ ሀሳቦችን ያነሳኸው። እንደ መርህ ያስቀመጥካትን የመጽሐፍ ቅዱስ ቃል ለመጨረሻ ጊዜ አንዴ ላስደግምክ በጣም ስለወደድኩትኝ። ከቻላችሁ ከሰው ሁሉ ጋር በሰላም ኑሩ። ከቻላችሁ ከሰው ሁሉ ጋር በሰላም ኑሩ። ይሄ እንዴት ነው? ልብ የሚሞላ ሀሳብ ነው። ለዛ ነው ያስደገምኩት እና በጣም ደስ የሚል ቆይታ ነበረ ያደረግኩትኝ። እጅግ በጣም አመሰግናለሁኝ። ገና ብዙ ጊዜያቶች አሉን። በጣም በብዙ ስራ ልንገናኝ እንችላለን፣ ብዙ እንሰራለን። ራችዬ በጣም አመሰግናለሁ ስለመጣ። ማመስገን የምትፈልገው ሰው ካለ እድሉን ልስጥህ። ቴንኪው በጣም እኔም ስለጋበሽኝ በጣም ነው ደስ የምትይው አንቺ። እኔ የማመሰግነው ያው እግዚአብሔርን ነው። እግዚአብሔርን በጣም ነው የማመሰግነው። ማለት እግዚአብሔር ነው ክብሩን ሁሉ እሱ ነው፣ እሱ ይውሰድ፣ እሱ ነው የሚወስደው። ያው አሁን ያለው ራቼ የእሱ ብቻ እና የእሱ ገዛ ውጤት ነው። እሱ ነው የማመሰግነው። ደስ ይላል በጣም። ተመልካቾቻችን እንግዲህ ከራቹ ጋር የነበረን ቆንጆ ቆይታ ይህን ይመስል ነበር። በጣም እንደምትወዱት ተስፋ አድርጋለሁኝ። ሳምንት ከሌላ እንግዳ ጋር እንገናኝ። ወዳችኋለሁ። ባይ